እያስረዳ እያስተማረ ለአንተ ብቻ አይደለም እኮ የሚመልሰው። ለአንተ ብቻ ሳይሆን የሚመልሰው ከስር የሚያዳምጡ ሰዎች አሉ። ገባ? መዳን ለእነሱ ሁሉ ስለሚሆን ማለት ከባረ። ስለዚህ እሱ እየመለሰልህ ነው። ጥያቄን በጥያቄ እየመለሰልህ ነው። አይ ደምሮ አታግዞ አልመለሰልኝም። የድንግል ማርያምን ቦታ ንገረኝ፣ አልነገረኝም ማለት የድንግል ማርያም ቦታ ምን ብሎ አለ? እስቲ የነገረህ ንገረኝ እስቲ ደግመህ ንገረኝ እስቲ። አሁን ለምሳሌ በተአምረ ማርያም ላይ 1000 ነፍስ ከሲኦል ታድናለች የሚለውን ተአምረ ማርያም ላይ ለምን ትገባለህ? በመጽሐፍ ቅዱስ እያወራህ እንዴ? መጽሐፍ ቅዱስ ላይ ድንግል ማርያም ታድናለች፣ ታማልዳለች፣ ትለምናለች የሚለውን ያስረዳኝ። ኦኬ አሁን እሱን ለማስረዳት ስፔሲፊክ ተደርጎ የተቀመጠ ድንግል ማርያምንም የሚወክል አለ። እሱን ይነግራል። ገባ? ስለማማለዷ ገባ አይደለ? ስለ ምልጃዋ ስለተለያየ ነገር ይነግራል። አዳምጠው ደሜ አሁን ቀደም ለምሳሌ ሲጠይቀኝ ይህንን አልነበረም፣ ስለ ምልጃ አልነበረም የጠየቀኝ። ነገረ ድህነት ላይ ድንግል ማርያም ያላት ቦታ ብሎ ነበር። እሱ ግን ተንኮልና ያላዋቂነቱን ይዞ የመጣውና ያለምንም እውቀት አይደለም ፖለቲካ ሰራለሁ ብሎ የመጣ ሰው ስለሆነ ለመሳደብ ምናምን አልመልስበትም። ትክክለኛ ይሄ ሰዎች የሚድኑበት ነገር ስለሆነ ነው። አረን ያልናደድም በጌታ ኦርቶዶክሳውያን መዳን በማን እንደሆነ እንዲያውቁ ነው። እኛ ኦርቶዶክሳውያን የሐዋርያት ሥራ ምዕራፍ 4 ቁጥር 12ን ጠንቅቀን የምናውቅ ሰዎች ነን። ጠንቅቀን የምናምን አማኞች ነን። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ስም ይህ ነው የሚለውን ቃል ማለት ነው። ገባ? አንተ ግን በተረጋጋ መንገድ ቤተ ክርስቲያንን ለማወቅ በሚሆን መንገድ ሂድ። ግድ የለም እኔ የምነግርህ ማለት ነው ታዴ የምነግርህ ቤተ ክርስቲያኒቷን ለማወቅ እውነት እግዚአብሔር ምስክሬ፣ እውነቴ ነው የምልህ የእኔን ያክል እንዳልሞገት ካውቃለሁ። እኔ ጥያቄ ጠይቄ አንብቤ ተረድቼ ተሸውጃለሁ የሚገባሁት። ታውቃለህ፣ የኔን ፋሚሊ ታውቃለህ፣ ለአንተ አልነግርም። ተሸውጃለሁ የሚገባሁት። ቤተ ክርስቲያኒቷ ላይ ስም ማጥፋት ዘመቻ ተካሂዶባታል። ያማል። ቤተ ክርስቲያኒቷ ስታውቅ እንዴት እንደዚህ ይሆንባታል ብለህ ትከራከራለህ። ጭራሽ ለቤተ ክርስቲያን ማለት ነው። ስለዚህ እኔ አምኜበት ትምህርቷን ዶግማዋን ተቀብዬ ገባ ቀኖናዋን ተቀብዬ ትውፊቷን ተቀብዬ ከዘላለም ሕይወት የማያጎድለኝን ርስት ነው የተቀበልኩት። ስለዚህ ታዴ እኔ አሁንም የምነግር ነገር ምንድን ነው? ወደዚህ ቅድስት ቤተክርስቲያን የእውነቴ ነው የምልህ አንተም ከተቻለ ቤተሰብህም ብትቀላቀሉ ደስ ይለኛል። ለምን? የዘላለም ሕይወት የሚገኝበት በግንዱ ላይ ያለ ቅርንጫፍ ፍሬ የሚያፈራበት እች ናት። አሁን እዛኛው አሁን አንተ ያለበት ቦታ ላይ እስቲ የተቀበልከው ርስት ንገረኝ። የተቀበልከውን ርስት እስቲ ከኦርቶዶክስ የተቀበልከው ርስት ምንድን ነው? እንዴት አልገባኝ። ጥያቄው ግልጽ አድርግልኝ። ርስት ማለት እንዴ ምን አይነት ነው? የተቀበልኩት ርስት አለ አልከ ኦርቶዶክስ ውስጥ። እሺ ምንድን ነው የተቀበልከው? የበራልህ የተቀበልከው ርስት ምንድን ነው? እንዴ ታድግም ምን ሆናል ወይ? እየነዳ ነው መሰለኝ። በቃ በብሉቱዝ አይደለም በቪዲዮ ክፈት አይደለም። ቆም ያለው እኔ መንገድ ዳር ነው ያለሁት። ቆም ቪዲዮ ክፈት። እያዳመጥከን አይደለም። በቃ ቪዲዮ ክፈት። መንገድ ዳር ነው ያለሁት። ቆም ያለው አኳስ አሳየን። ቪዲዮ ከፍተህ አውራ ቶሎ በል። እሺ ከፈትኩልህ። ያው ቆም ያለው እኮ ሴቭ አድርገው። ቀዩን ሴቭ አድርገው። ቀዩን ሴቭ አድርገው። ሴቭ የሚለው ነገር እሺ ቆም ያለው ስራ ላይ ነህ አሁን። ቅድም በትልቁ አድርገው። ደሜ አታርገኝ። ካረከኝ አጠፋውን። አታርገኝ። እዚህ ጋር ነው እንዳታረገኝ። እዚህ ጋር ደምረው አንተን እንትን ብዬ ነው የገባሁት። አንተ ፈለክም አሁን ይሄ የደምረው ቤት አይደለ? አንተ ተጠያቂ ነህ። አንድ ተረጋጋ። ተጠያቂ ነህ። መልሰው። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ስማኝ በደንብ አድርገህ ጠንቅቀህ ስማኝ በደንብ አድርገህ። ይኸውልህ የኢትዮጵያ ኦርቶዶክስ ተዋሕዶ ደሜ ምንድን ነው እሱ
ካላየነው መሪ ምናምን እያሳየ ሊዘጋብን ነው። ምንድነው እሱ? የራሱ ነው እኮ የሚዘጋው። የማይዘጋ የራሱ እኮ ነው የሚዘጋው። ሁለተኛ አገባ እስቲ ያሳይ መሪ አገባ። ሁለተኛ የራስ ቤት ነው የሚዘጋው። የኛ የሚዘጋ መሰለን። ለማንኛውም እስኪ ምንድነው እሱ? ተሽኮረመመብን እኮ አዮባ አታስቀኝ። ለሰማ አዮባ እኔ ለጠየቁ መልስ በነገራችን ላይ ለጠየቁ መልስ አልሰጠኝም። አይ ጥያቄ ነው ግን ጥያቄው የመስማት ጉዳይ ነው። የሚገርም ነገር ማለት ነው። መጀመሪያ ስትጠይቀኝ ማርያም ነገረ ድነት ላይ ድርሻ አላት ብለህ ነበር። በኋላ አልመለስክም አልክ። ከዛ ምንድነው ጥያቄ ይልሃል። እሱ የማርያም መልጃ ካየ በዚህ ያክል ተወዛግበሃል። መጀመሪያ እኔ ልንገርህ እንደው ይቅርታ አድርግልኝና በእድሜም ከፍ ያልክ ሰው ነህና እንደዚህ አይነት ድራማዎችን በደንብ ነው ማቃቸው። አይደለም አንተ ያስተምሩኛል የምትላቸውን ሰዎች ይዘህ ብትመጣ እኔ ጋር ፖለቲካ አይሰሩ። የትኛውንም አካሄድ በደንብ ፖለቲካ ምን ያደርጋል? በእምነት ጨዋታ ላይ ይታወቃል። እዚህ ጋር ህፃን የለም። አይምሮ ምን እንዳሰበ በደንብ ነው ማውቀውና እኔም በንግግር ይታወቃለሁ፣ አንተም በንግግር ትታወቃለህ። አይጠቅመንም። እሺ እናንተ አንዴ አቤኔዛ ለህይወት እንደው ስለ መዳን ይጠቅመኛል ብለህ ስለ ጌታ ብለህ እንደው ሰዎችን እጠቅማለሁ ብለህ ከሆነ የምታስበው ማለት ነው የመጀመሪያው በልብ ቅንነት ይኑር። በቅንነት ጠይቅ፣ በቅንነት መልስ። ያኔ አንተም ትማራለህ፣ ሰውም ታስተምራለህ። በጣም ጥሩ። ቅድም የጠየቀኝ ጥያቄ ተመልሶልሃል? የድህነት እሺ፣ አልተመለሰልህም። አሁን እመልስልሃለሁ። አሁን ስመልስልህ ማለት ነው ያወራሁት ላይ ስፔሲፊክ ይሄኛው ሐሳብ ከዚህ የመጽሐፍ ቅዱስ ክፍል ጋር ይጋጫል ብለህ ነው የምትጠቅስልኝ። እሺ፣ ግልጽ ነው። ጥቅስ ትጠቅሳለህ ከዚህ የመጽሐፍ ቅዱስ ክፍል ጋር የተጋጨ ነው ብለህ ትላለህ ማለት ነው። ካልሆነ ዝም ብሎ ያለ ጥቅስ ያለ ምናምን የሚወራ ወሬ ምን ይሆናል ማለት ነው? ያንተን መረዳት ለማቃናት እኔ መድከም አይጠበቅብኝም። አንተን ወደ መጽሐፍ ቅዱስ ማቅረብ ቢሆን እሱ ደስ ይለኛል፣ ብደክምም ማለት ነው። ልመልስልህ። የመጀመሪያው ነገረ ድህነት ላይ ድንግል ማርያም ምን ድርሻ አላት? የመዳን ዋስትናችሁ ማን ነው? የሚል ሁለት ጥያቄዎች ነው የጠየቀው። ከረሳው ላስታውስህ፣ ሾርት ሚሞሪ አይደለም ያለኝና ዋስትናችሁ ማን ነው ለሚለው ጌታ ኢየሱስ ክርስቶስ። በደንብ አድርገህ ስማ። ጌታ ኢየሱስ ክርስቶስ የመዳን ዋስትናችን ነው። አስቀድሞም በብሉይ ኪዳን ለነበሩ በኋላም ለተነሱ ፍጥረታት ሁሉ የመዳን ዋስትና ጌታ ኢየሱስ ክርስቶስ። እርሱ መጥቶ ሰው ሆኖ በመስቀል ሞቶ በትንሣኤው ትንሣኤን ሲሰጠን ይሄንን ማዳን ይሄንን ቤዛነት ከክርስቶስ በቀር ለማንም አንናገርም። እየሰማህ ነው? ይሄንን ማዳን ከክርስቶስ በቀር ለማንም አንናገርም። አይደለም ለማርያም አይደለም ለሌላ ፍጥረት ይቅርና ለአብና ለመንፈስ ቅዱስ አይነገርም። ይሄ ቤዛነት የሚነገረው ለኢየሱስ ብቻ ነው። ምክንያቱም ሰው ሆኖ ያዳነን እርሱ ስለሆነ ማለት ነው። ይሄው ዋስትናችን ይሄ ጌታ ኢየሱስ ክርስቶስ ነው። እናመልከዋለን። ታዲያ ድንግል ማርያም ለምን ቤዛ ናት ትላላችሁ? አልጨረስኩም። ቤዛ ናት ለምን ትላላችሁ? እሺ አልጨረስኩም። እሱን ሊጨርስና ከዛ መልስልሃለሁ። ስለዚህ ይሄንን ቤዛነት ይሄንን ማዳን የምንናገርለት ለጌታ ለኢየሱስ ክርስቶስ ነው። እናምነዋለን፣ ድነንበታል። ደግሞ መጥቶ ያድነናል። ደግሞ እናንተ የአባቴ ብሩካን ይለናልን ብለን በጌታ በኢየሱስ ክርስቶስ እናምናለን። ይሄ እምነታችን ነው። ቀጥሎ ምን የሚል ጥያቄ ነው የጠየቀኝ? አሁን ታዲያ ማርያም ለምን ቤዛ ትሏታላችሁ የሚል ነገር ነው የጠየቀኝ። ቤዛ የሚለው ቃል ምትክ የሚል ትርጉም አለው። ቤዛ የሚለው ቃል ብዙ ትርጉሞች አሉት። ከነዛ ትርጉሞች ውስጥ ለሚመለከተው መስጠት ስህተት አይሆንም። ለምሳሌ ኢየሱስ ክርስቶስ በሞቱ እና በመስቀል ሞቶ ያን በደል ስለመሸከሙ ቤዛ ተብሏል። ሙሴም በመጽሐፍ ቅዱሳችን ላይ ቤዛ ተብሏል። ለሙሴ የሚነገረው ቤዛነት ግን ለክርስቶስ የተነገረው አይደለም። ይህን እንተማመናለን አይደል? እየሰማሁ ነው። ልክ ነኝ? አንተ አሁን የክርስቶስ ቤዛነትና የድንግል ማርያም ቤዛነት ይለያያል ትለኝ ነው። ቤዛነት ለሙሴ እንናገራለን። የድንግል ማርያም ቤዛነትና አይ አይደለ ገና ለገና እንዲህ ልትለኝ ነው እያልክ ስለምትሰማ እኔ ከመረዳት ይልቅ ውስጥ ላለው ጩኸት ነው ምላሽ የምትሰጠው። ችግር የለውም። ስማ
ችግር የለውም። ቤዛ የሚለው ቃል ከተማረልኝ ሁለት ፍቺ ያለው እያልከኝ ነው። አሁን በምትለው መንገድ ማለት ሁለት ፍቺ ያለው ያልከኝ ነው። ቤዛ ምትክ ነው አይደል? አንተ እንደምትለው እሺ፣ ምትክ ተብሎ ይፈታል። ስለ ተብሎ ይፈታል። ስለ ለምሳሌ ብለን ስንፈታው የኛን ሞት እርሱ በመሞት ለኢየሱስ ነው የሚነገረው። ይሄንን ለማርያም አንናገረው። ማርያም ግን ምክንያተ ድህን በመሆን ለምሳሌ ሔዋን የሰይጣኑን ድምጽ በመስማት ለሰው ልጆች ሞት ምክንያት ሆናለች አይደል? እሺ አይደለም? ምክንያት ናት ለሰው ልጆች። እንዲሁ ድንግል ማርያም ደግሞ የመልአኩን ድምጽ በመስማት የጌታን ቃል በመቀበል ምክንያት ሆናለች። እሺ እንደዛ የሔዋን ምትክ ሆናለች ማለት ነው። ከዚህ አንፃር ቤዛ ትባላለች። ለምን ትለምናለች? እሺ ይሄኛው ደግሞ ሌላ ጥያቄ ነው። ምን ማለት ነው በሷ ስም? አይደለም። አሁን ለምሳሌ በስሜ የምትለምኑትን ደስታችሁ ፍጹም እንዲሆን በሷ ስም ይለመናል እኮ። ምን ማለት ነው? ለምሳሌ አሁን ለምሳሌ ኃጢአቴን ምሕረት እንዲያደርግልኝ አምላኬን ለምኝልኝ ስህተት ነው። ልጅሽን ለምኝልኝ ተብሎ ይለመናል። እሱ ስህተት ነው። ስህተት ነው እሱ። አስረዳኝ። ይሄንን እኮ ስህተት ነው ወይ? ስታስረዳኝ ስህተት ነው። እሺ ከየትኛው የመጽሐፍ ቅዱስ ቃል አይደለም? መጽሐፍ ቅዱሳዊ ቃል አይደለም ይሄ እኮ። ከየትኛው መጽሐፍ ቅዱስ የሚለው አቤኔዘር አንዴ፣ ከየትኛው የመጽሐፍ ቅዱስ ክፍል አንፃር ነው ይሄ ስህተት የሆነው? ከአዲስ ኪዳን። በአዲስ ኪዳን ጥቅሱና እንየው ጥቅሱ። ክርስቶስ ኢየሱስ በስሜ የምትለምኑትን እንጂ በእናቴ የምትለምኑትን አይደለም ያለው። እሺ ኢየሱስ ክርስቶስ ያለው በስሜ የምትለምኑትን ነው ያለው። በእናቴ የምትለምኑትን ብለናል። እኔ ሰማለሁ ምናምን አላለም ብሏል እንዴ? በስሙ አይለመንም ብለናል እኛ። በስሟ ትለምናላችሁ። ወይ በኢየሱስ ስም አይለመንም ብለናል እኛ። አይ ግን በስሟ ትለምናላችሁ። እሱ ሌላ ነው። የኢየሱስን ግን እኛ ለምን ትለምናላችሁ ነው? ቆይ አንዴ በስሟ ይለመናል ወይ? አይለመንም? ወይኔ አይለመንም ወይ? ይለመናል ማለት ነው። አንዴ አቤኔዘር በስሟ ይለመናል በለኝ። አይደለም አዳምጠኝ። ይለመናል እኮ ለሱ መልስ ጠኝ። ኧረ አዳምጠው ታዲያ አቤኔዘር አዳምጠው ወይ? ጥያቄን ደግሞ አስተካክለው። ጥያቄን አስተካክለው። ገባ? መጀመሪያ ጥያቄ ልክ አይደለም። ጥያቄን አስተካክለውና ደሜ ችግር የለውም። ጥያቄው ቀላል ነው። ግን ምንድነው መሰለ የሆነው አንዱን ሲመልስለት ላለማመን ስለሆነ ሌላ ጥያቄ ይደርባል እንጂ እዛው ላይ አጥርቶ ለማወቅ አይሞክርም። አጥርቶ ለማወቅ እዮባ እኔ እያየሁበት ያለው የሀገሬ ልጅ ነው። በነገራችን ላይ በአካልም የማገኘው ኧረ እባክህ አዳማ እንደዚህ አይነት ሰው አፈራች ነው የምትለኝ? እኔ እኮ በኋላ ሞና ነው ጥርስ ብልዝ ነው በልዝ ጥርስ አታየውም እንዴ? አዳማ አይደለም ወይ ከወንጂ ምናምን መጥቶ ነው ቶ ጥርስ ብልዝ ነው። እና አንድ ቶፒክ ጨርስና ታዲ አንድ ቶፒክ ጨርስና ከዛ በኋላ በስሟ ስለመለመን ይመልስልሃል። መጀመሪያ መቀበል አለመቀበልን ፕሩቭ አድርግልን። ከባድ በድነት ጉዳይ ላይ የማርያም ድርሻ የሚለውን ፕሩቭ አድርግልን። መቀበል አለመቀበልን የመለሰልን። እሺ አሁን ሁለቱም አልንገር። ኢዮባ ስማኝ፣ ኢዮባ አቤኔዘርም ስሙኝ። አልመለሰም። ጥያቄ አይደለም። አሁን በሁለታችሁ ማለት አንድ ነገር መደረግ አለበት። ኢዮብ እያስረዳ ነው አይደለ? አስረድተው ሲጨርስ ጥያቄህን ጠይቅ አቤኔዘር። አንተም አፋፉን አትበለው። ከዛም መልሰ ደግሞ እንደገና አስጠይቀው። ከዛን ኢዮባ ይመልስልህ። ገባው? እሱ ሳታስጨርሰው ነው አዳዲስ ጥያቄ ሳይመልስልኝስ? እሺ ሳይመልስልኝስ? አሁን በድንግል ማርያም ይለመናል እየመለሰልህ ነው። በድንግል ማርያም ይለመናል ወይስ አይለመንም ብዬ ስጠይቀው እሱ ሌላ ጥያቄ ነው። እሱ ሌላ ጥያቄ ነው። የመጀመሪያውን ተቀብለሃል? የመጀመሪያውን ያስረዳን ተቀብለሃል? ያስረዳን አልተቀበልኩት። ከኢየሱስ ክርስቶስ ውጪ ሌላ መዳኝ እንዳለ የምታምነው? ዋንዴ ጽዮን ከኢየሱስ ክርስቶስ ውጪ ሌላ አዳኝ አለ ብለህ ነው የምታምነው አንተ? የለም። ከሌለ ኢዮባ የለም አለ። እኛም እንደሌለ ነው የምናምነው። የለም ብሎ ነግሯል። ለምንድን ነው ያልተቀበልከው? የለም ሲልክ ላለመቀበል ድንግል ማርያም ልመና እድናለሁ ብሎ ስለሚያስብ ቆይ ልመናዋን ቆይና መጀመሪያ ድነት የሚፈጸመው ከኢየሱስ ክርስቶስ ውጪ ለአብም ለመንፈስ ቅዱስም አይሰጥም እንኳን ለድንግል ማርያም ይቅርና ብሎ ነገረክ፣ አስረዳክ። እንደዚህ ካለ
እሺ ትክክል። እንደዚህ ካለ ትቀበለዋለህ። መጀመሪያ ማርያም ለምን ትለምናለህ? እሱ ሌላ ቶፒክ ነው። እሱኛው ቶፒክ እናስረዳ። መጀመሪያ ግን በኦርቶዶክስ ተዋሕዶ ቤተክርስቲያን ድነት የሚገኘው በኢየሱስ ክርስቶስ በማመን ነው። የመጀመሪያ ፒላር የቤተ ክርስቲያኒቷ ራስ የሆነው ኢየሱስ ክርስቶስ ነው። እኔ የምነግርህ ማለት ነው ኢየሱስ ክርስቶስ ነው። ይሄንን ድነት ለድንግል ማርያም አልተሰጠም፣ ለአብም አልተሰጠም፣ ለመንፈስ ቅዱስም አልተሰጠም ብሎ ነገረ። ትቀበላለህ አትቀበልም? ይሄን አስተምሮ የኦርቶዶክስን ይሄን አስተምሮ ይሄን ብቻ ትክክል መጽሐፍ ትቀበለዋለህ። እንደዛ ካመነ ጥሩ፣ እንደዛ ካመነ ጥሩ፣ እንደዛ ካመነ ጥሩ። ዮባ በቃ ትቀበላለህ። ኦርቶዶክስ ጋር እቀበላለሁ በል። ጭቅጭቅ ከኦርቶዶክስ ጋር አይደለም ከእምነቱ ጋር እቀበላለሁ በል። እሺ እቀበላለሁ በል። አዎ ትቀበላለህ። ይሄን የማዳን ትምህርት፣ ይሄንን የማዳን ትምህርት፣ የማዳን ስራ ከአብ ከወልድ ከመንፈስ ቅዱስ ውጪ ዝግ ነው። እንደዛ አይደለም? እሺ አቤኔዘር ሌላ መንገድ የለም አይደለም ያልከኝ? አዎ አቤኔዘር አንዴ ስማኝ። ይሻውን ማዳን እግዚአብሔር ነው። ማዳን የአብ የወልድ የመንፈስ ቅዱስ ነው። እዚህ ጋር ላላችሁ በደንብ አጠርታችሁ ስሙኝ አንዴ። ማዳን የአብ የወልድ የመንፈስ ቅዱስ ነው። ስለ ቤዛነት በመስቀል ስለመሞት ስናወራ ደግሞ ከአብም ከወልድም ነጥለ ማን ነው ከመንፈስ ቅዱስም ነጥለን ለወልድ ብቻ እንናገራለን ማለት ነው። ስለዚህ ስለ ቤዛነቱ በመስቀል ስለመሞቱ ስንናገር ነው ከአብም ከወልድም ከሌላ ፍጥረትም ነጥለን ለኢየሱስ ብቻ የምንናገረው። ማዳን ግን የአብ የወልድ የመንፈስ ቅዱስ ነው። ይህን በዛ ያዙትና አሁን የጠየቀኝን ጥያቄ ልመልስልህ። አስቀድሞ የነገርኩህን ነገር ግን እውነትን ለመናገር ከልብ ሰምተኸኝ ቢሆን ደስ ይለኝ ነበረ። ሰምተኸኝ ቢሆን ኖሮ እጅን አጨብጭበ አሚን በቃ ይሁን ብለህ ነበር የምትቀበለው ማለት ነው። ግን አልሰማህም። ለምን እንዳልሰማህ አውቃለሁ። ምክንያቱም የምትፈልገው በቃላቶች ሁሉ ላይ የሆነ ጥያቄ ደግሞ ልጠይቀው በሚል እንጂ ለመረዳት እንዳልሆነ ስለገባኝ ነው ከጅምሩ ማለት ነው። እሺ በስሟ መለመን ብለሃል። አሁን አስቀድሞ ይሄንን በኢየሱስ ስም ከመለመን ጋር የሚቃረን አድርጎ ማቅረብ ስህተት ነው። በስሟ መለመን ሳይሆን ማርያም ወይ ለምኝልን ብሎ ምልጃ መጠየቅ ነው። ይሄንን ከመጽሐፍ ቅዱስ አሳይሃለሁ። አስቀድሞ ግን በኢየሱስ ስም መለመንን የሚቃወም አይደለም። በደንብ አድርገን እንለምናለን። ጌታ ሆይ ማረንም እንላለን። ይሄንን እናገራለን። ጌታ ሆይ ማረን እንላለን። የጌታን ማዳንም እንጠይቃለን። እሱንም ቀጥታ መጠየቅ አይቻልም። ማረን ማለት ክርስቶስ እግዚኦ ማርነ ክርስቶስ የሚለው ቀጥታ መለመን አይደለም እንዴ? እግዚኦ ማርነ ክርስቶስ የሚለውን ከኦርቶዶክስ ውጪ ሰምተው ታውቃለህ? እመቤቴ ቅድስት ድንግል ማርያም ሆይ እሱ ጋር አትሂድ ለምኝልን የሚለውስ አቤኔዘር እሱ ጋር አትሂድ። መጀመሪያ ኢየሱስ ክርስቶስን እያስረዳው ነው። አይ አንዴዚህ አንዴዛ ስለምትዘል ለመረዳት ትቸገራለህ እና አንድ ቦታ ረጋ ብለህ ለመስማት ሞክር። በኢየሱስ ክርስቶስ ስም መለመንን አዎ እንቀበላለን፣ እናደርገዋለን። ወደ ኢየሱስ ክርስቶስም እኛ እንጸልያለን። ይልቁኑ ደግሞ ወደ ኢየሱስ አይለመንም የሚለው ፓስተርህን ሄደህ መጠየቅ ከቻልክ ሄደህ ጠይቅ። አይለመንም የሚሉ ስላሉ ማለት ነው። በዚሁ ልጠቁም፣ ያው ስለማታውቀው መሰለኝ። ለማንኛውም ወደ ማርያም እመለሳለሁ። ወደ ኢየሱስ ክርስቶስ ግን እንለምናለን። እግዚኦ ማረነ ክርስቶስ እንላለን። ጌታ ሆይ ማረን እንላለን። ይሄ የኦርቶዶክሳዊ ጸሎት ነው። ወደ ማርያም ስንመጣ እንደው በሌላው ልመና ምንም የማይደረግ ሌላው ለምኖ ኃጢአት ስርየት የማይገኝ ሌላው ለምኖ ምንም የማይደረግ መስሎ ከታየ ስህተት ላይ ነህ። አንድ የመጽሐፍ ቅዱስ ጥቅስ ላስነብብህ። እጅ ላይ መጽሐፍ ቅዱስ አለ? አላስኩኝማ። እሺ ጽዮን እጅሽ ላይ መጽሐፍ ቅዱስ አለ? እኔ አለኝ ለፍልሻለሁ። እሺ ያዕቆብ ምዕራፍ 5ን አንዴ እናንብብ። እሺ ጎበዝ ታዴ ጎበዝ። በእውነት እግዚአብሔር ይባርክ ታዴ። የእውነትን ነው የምልህ ደግሞ ማለት ነው። እርግጠኛ ነኝ ደሜ በስንት ጊዜ ነው ያገኘው? ግን በጣም ትገርማለህ። በስንት ጊዜ ኪዳነ ምሕረት ከባድ ሹፌር ነው እንደምነዳው ማነው? ከባድ መኪና ነው እንደምነዳው አስዋ ምናምን ጥላል አይደለም። አይ ግርማ ሞገስ ግን የከባድ መኪና ነው የሚመስለው። ሰውነቱ እንደዛ። እሺ ያዕቆብ ስንት አልከኝ? ምዕራፍ 5 ከቁጥር
13 ጀምሮ። እሺ ዳምብብልህ በደንብ ስማ። ከእናንተ መካከል መከራ ውስጥ ያለ አለ፣ እርሱ ይጸልይ። የተደሰተ አለ፣ የምስጋና መዝሙር ይዘምር። ከእናንተ መካከል የታመመው ሰው አለ፣ የቤተ ክርስቲያን ሽማግሌዎች ይጥራ። አዎ የታመመ ሽማግሌዎች ይጥራ። እነርሱ በጌታ ስም ዘይቀበሉለት። ይቅርታ አዲስ መደበኛ ነው። 54 እኔ ቃላቱ ራሱ ግራ ነው የሚሆንብኝ። አዲሱ መደበኛ ችግር ስላለበት ሶሪ ጋይስ 54 እንደሚያንብብልህ ደም ያለ እርስ በርሳችሁ በኃጢአታችሁ ተናዘዙ። አይ ከላይ ጀምሮ እሺ ቆይ አንዴ እንትን ብዬ ልመለስ። ተፈወሱም ዘንድ እያንዳንዱ እሺ ደም ያለ እዮብ አለው። እሺ ትልቁ ላይ አድርገኝ። እሺ አዛ እንትና ነህ እሺ አቤኔዘር ደም የሚዩት አድርገውና ይታያል። አቤኔዘር አያየው ነው። እሺ እሺ እንደዚህ ይላል ከቁጥር 13 ጀምሮ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። ምን ይበሉለት? ይጸልዩለት። እነማ የሚጸልዩት ሰዎች የቤተ ክርስቲያን ሽማግሌዎች ያው ከላይ አለ እኮ እዛ ይጸልዩለት። ከዛ ቁጥር 15 እንዲላል የእምነት ጸሎት ድዊን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። በማጸሎት ወንድማችን በቅዱሳን ጸሎት ቴንኪዩ። ማርያም ቅድስት ነች ታዲያ። ስለዚህ በቅድስት ማርያም ጸሎት ኃጢአት ይሰረያል ማለት ነው በምድር ላይ። እሺ የሚለውን ታሳየኛለህ በኋላ ላይ። እሱን ግን ተማመነ በምድር ላይ ያለ ጻድቅ ሰው ድንግል ማርያም ብቻ አይደለም። አሁን ስለማን እያወራ ያለው? በምድር ላይ ስላለ ጻድቅ ወይንም ሽማግሌ ነው የሚለው። እሺ አቤኔዘር በጻድቅ ሰው ጸሎት ኃጢአት እንደሚሰረይ ተማመነ። እግዚአብሔር ያክብርልኝ። እሺ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ይላል። እሺ በምድርና በሰማይ የመጽሐፍ ቅዱስ ክፍል የቱ ጋር ነው? ጸሎቱን በምድርና በሰማይ ብሎ የሚለይ የትኛው የመጽሐፍ ቅዱስ ክፍል ነው? ከሞተ በኋላ ወደ ረፍት ነው የሚገባው። ጳውሎስ እንደተናገረው ከሞተ በኋላ አገልግሎቱ ያበቃል ማለት። ጥያቄ መልስልኝ። በምድር ላይ ጥያቄን መልስልኝ ብቻ ነው የሚሰራው። ይሄ ጸሎትን በምድርና በሰማይ ብሎ የለየው የመጽሐፍ ቅዱስ ክፍል የቱ ነው? እሺ ሉቃስ 16:19ን ከፈተው። ሉቃስ 16:19ን ከፈትና ይኸው ከጻድቁ ሁሉ ጻድቅ ሆኖ አብርሃም ለዛ ሰው ምን አደረገለት? እሺ ሉቃስ 16:19 ላይ አንድ ባለጸጋ ሰውና አላዛር የሚባልን ሰው ታገኛላችሁ የምትሰሙት። ከሞቱ በኋላ ያ ኃጢአተኛ ሰው
ኃጢአተኛው ሰው ለመነው አብርሃምን። ሲለምነው አብርሃም ምንም ሊያደርግለት አልቻለም። ጻድቅ ሰዎች በምድር ላይ ብቻ ነው አገልግሎታቸው የምንለው ለዛ ነው። አብርሃም ለዛ ሰው ምንም ያደረገለት ነገር አልነበረም። እባክህን በምድር ላይ ላሉ ሰዎችም እንዲነግራቸው አልዓዛርን ላክ ሁሉ ብሎ ለምኖታል። ግን ምን አለ? አላከም፣ አላደረገውም፣ አልመለሰለትም ማለት ነው። እሺ ምንድን ነው ያለው? ለጠየቀው ጥያቄ ምላሹ አነበብከው ኢዮባ? አዎ ሉቃስ 16:19 ያለው ለመነው። ያ በምድር ላይ ተመችቶት ሲኖር የነበረ ሰው ምን አለው? እባክህን እርዳኝ፣ አልዓዛርን ላከውና ጠብታው ያድርግልኝ አለው። ሲለው ምንድን ነው ያለው? ይሄን ማድረግ እንደማይቻል ነገረው። በገነት ያለ ሰው ይለመናል ማለት ነው አይደል? ይለመናል። በገነት ያለ ሰው እዛው ነው እኮ የተገናኙት እኮ እዚህ ምድር ላይ አይደለም እኮ። የሞተ ሰው ይለመናል ወይስ አይለመንም? የተገናኙት በሰማይ ነው አይደል? ይለመናል ወይስ አይለመንም? መጀመሪያ ማመን ያለብህ ይሄን ነው። በሰማይ ተገናኙ። በሰማይ ላይ ጥያቄ የለኝም። አንደኛው በአብርሃም እቅፍ ገባ፣ አንደኛው የት ገባ? እሳት ውስጥ ገባ አይደለም ሚለው እንትና አቤኔዘር ጥያቄ የለኝም። የለመነው ማን ነው? የለብኝም እኮ ነው ያልኩት። ጌታ ሆይ እሱን አልተቃወምኩም። አይተነው እንለፋ። አልሰማም እንዴ? አልሰማም እኔ እኮ እየሰማሁ ነው። አንተ ነህ እንጂ አልሰማም ያልከኝ። እኔማ እየሰማሁ ነው። እሱ ላይ ጥያቄ አቤኔዘር አንዴ ይኸውልህ፣ አቤኔዘር ታዴ ኢዮባ ኔትወርክ ትንሽ እያስቸገረው ነው። ኢዮባ ኔትወርክ አዳምጠኝ፣ እኔ የምልህን አዳምጥ። እንደ በቂታ ስም አዳምጥ። ይኸውልህ ኢዮባ ኔትወርክ እያስቸገረው ነው። ያንተ ድምፅ ዘግይቶ ሊሆን ይችላል የሚደርሰው። ስለዚህ እሱ ሲያወራ ዝም በልና ስጨርስ ልክ ለአንተ ኢንቪቴሽን ሲልክልህ ማለት እንድትናገር ሲፈቅድልህ አውራው። ገባ? መሀል ላይ ስገባ ለመማማር አይበጅም። የመጣው ለመማማር እስከሆነ ድረስ ለመሸናነፍ አይደለም የመጣው። እሺ እንደዛ ነው። በቃ ለመማማር ከሆነ አዳምጠዋ፣ የእሱን ሀሳብ አዳምጠው። አዳምጥ፣ ይጨርስ እሱ ሀሳቡን። እሺ ኔትወርክ ነገ እያበራ ነበር መሰለኝና ይቅርታ ስለ ኔትወርኩ ጋይስ። እዛ ክፍል ላይ አንተ የጠቀስከው ክፍል ላይ አብርሃም እንደሚለመን በሰማይ ሆኖ እንደተለመነ ታምናለህ ወይስ አታምንም እያልኩ ነበር። አቤኔዘር እንግዲህ እዛ ክፍል ላይ የምረዳው እኔ ለመነው ማንን? አብርሃምን። ያ አልዓዛር የተባለ ሰው ደግሞ የአብርሃም እቅፍ ውስጥ ገባ ይላል። ምሳሌውን ለሰዎች ትምህርት ይሆን ዘንድ ነው የተጻፈው። ገብቷል? ከምድር ያሉ ሰዎች አይደለም እየለመኑ ያሉት፣ የሞቱ ሰዎች ናቸው። ታሪኩን እናውቀዋለን። ይለመናል ወይስ አይለመንም? ሶስቱም ሞተዋል። አልሞቱም? ሞተዋል አይደል? ሶስቱም እኮ ሞተዋል። አቤኔዘር እባክህ ስለፈጠረ በሰማይ የተገናኙት ኢዮባ ሶስቱም ሞተው ነው በሰማይ የተገናኙት። ችግር ውስጥ ያለው ሰው አብርሃም መዛ መለመኑን ታምናለህ ወይስ አታምንም ነበረ? በአጭሩ አንተ ያመጣኸው ጥቅስ ሰው ከሞተ በኋላ ጸሎት አያደርግም ወይ ጸሎቱ አይሰራም የሚል ጥቅስ አይደለም። በአጭሩ ሌላ ጥቅስ ማሳየት ይችላልው። በሰማይ ያሉ ምንም አይፈጸምልህም። ለማይፈጸምበት ምክንያት አብርሃም ለዛ ሰው አልፈጸመለትም። አልችልም ነው ያለው። አልችልም ያለበት ምክንያት ሰው አልችልም አላለም። ከሄደ በኋላ ያበቃል ማለት ነው። ኧረ እባክህ አንዴ ቆይ አቤኔዘር አንዴ። አልችልም አላለም። የቱ ጋር ነው አልችልም ያለው? የሌለ ጥቅስ አትናገር። ቆይ ኢዮባ ሞዴሬተር ነህ? ኢዮባ እሺ ሞዴሬተር ነህ? እሺ በምድር ላሉት ጥያቄ ነው የጠየቀው። እሺ ሞዴሬተር ነህ ኢዮባ? ሞዴሬተር ነህ? እሺ በምድር ላሉት እባክህ ሰው ላክና ወደዚህ እንዳይመጡ እንደው እንዲያስተምሯቸው ብሎ ነው የጠየቀው። ከዛ ምን አለ አብርሃም? ምን አለ? መጽሐፍት አሉ አለ አይደለ? ለነሱ መጽሐፍት አለላቸው አለ። በምን አወቀ መጽሐፍ እንዳለ አብርሃም? እንዴት አያውቅም? ምድር ላይ የነበረ ሰው እኮ እነሱ ነቢያቶች አሉላቸው ነው። መጽሐፍት
ነቢያቶች አሉላቸው እነ ሙሴ አሉላቸው አይነት ተናግሯል እዛ ክፍል እና በሰማይ ቅዱሳን መለመንም አይችሉም ወደ ረፍት ነው የሚገቡት። ስለ ሙሴ በምን አወቀ? ስለ ሙሴ በምን አወቀ? አብርሃም እና በምን አወቀ? ከሞተ በኋላ ያውቃል ማለት ነው በምድር ያለው አብርሃም ያን ሰው ረዳው አገዘው። ጥያቄው መልስልኝ። በምድር ላይ ረዳው እንደ ያን ሰው አገዘው። አንዴ አዎ መርዳት ያለበትን ረድቶታል። መርዳት የሚችለው ደግሞ ረዳውን አስረዳኝ። ምንድን ነው የረዳው? ቆይ አንዴ እሺ ምን ረዳው? እሺ እየመለስኩልህ ነው። ስማ እንዴ ስማኛ። እሺ በምድር ላይ ላሉት ማድረግ የሚችለውን አድርጓል። ምን አለ? ሙሴና ነቢያት አሉ አለ አይደል? አቤኔዘር ስለዚህ እኔ ከዚህ ሄጄ አይደለም እዛው ያሉ ነቢያት እና ሙሴ መጻሕፍቱ ሙሴ ሲል ያው መጻሕፍቱን እንጭምር ነው። ምክንያቱም ሙሴ ካለፈ በኋላ በመጻሕፍቱ ስለሚማሩ ማለት ነው። አንዴ ሚዩት አድርገው ወይም ድምጹን አጥፋው፣ ይረብሽ ድምጽ እየመጣ ነው። ስለዚህ በዛ በኩል ማድረግ ያለበትን ነግሮታል ማለት ነው። እኔ የጠየቅኩን ጥያቄ ግን መልስልኝ። አብርሃም ስለ ሙሴ በምን አወቀ? ምክንያቱም በዘመን አይገናኙም። በምን አወቀ? ሲጀመር አብርሃም ነብይ ነው ታውቃለህ? የጻድቆቹ ከሞተ በኋላ በምን አወቀ? አብርሃም እና በሙሴ መካከል ቢያንስ የ500 ዓመት ልዩነት አለ። እሺ ይሄን እንተማመንና አልረዳውም። ያን ሰው አይደለም ረድቶታል፣ አገዘው። በምን አወቀ? በምን አወቀ? አላገዘው። በምን አወቀ? አላገዘውም። ታምናለህ አታምንም? በምን አወቀ? አላገዘውም። ይሄንን ለምን እውነት ተቀበል። በምን አወቀ? ቅዱሳን በሰማይ መለመን ማማለድ ማዳን እንደማይችሉ የሚገልጽ አቤኔዘር እሷን ድራማ ተዋት። በምን አወቀ? መልስ። ቅዱሳን መለመን እንደማይችሉ ማገዝ እንደማይችሉ በምን አወቀ? ማትመልስ ከሆነ ውይይቱን እንዲያርግ በጥብጠ መውጣት ፈልጋል ማለት ነው። ይሄ ደግሞ ሽንፈት አይደለም። ይኸውልህ በሰማይ ማማለድ የማይችሉ መለመን የማይችሉ ጥቅስ እኮ ነው። አንተ ያመጣኸው ጥቅስ እኮ ነው። አንተ ያመጣኸው ጥቅስ ላይ ስትጠየቅ እንደዚህ ነው ታርገኝ። መለመን አይችሉም በሰማይ ቅዱሳን። በቃ አሳይሃለሁ። ይሄው አሳይሃለሁ መለመን እንደሚችል። አልረዳውም። አሁን ሲይዝ በቃ ሚውት ታረጋኛለህ። ሚውት አታርገኝ። አይደለም ስለማሰማኝ ነው። አንዴ በጌታ እንትን አይደል አንዴ ይሄው መለመን እንደሚችሉ ሲለምኑ አሳይሃለሁ መጽሐፍ ቅዱስ ላይ ሲለምኑ። እሺ ሲለምኑ አሳይሃለሁ። አሁን ግን አንዴ ብቻ ማለት የፈለከውን ጥቅስ ብታመጣ አንዴ በሰማይ መለመን አይችሉም። እሺ አሳይሃለሁ አልኩ። በቃ አንዴ አይደለ? አሁን ሙሴ ማነው አብርሃም እንዴት እንዳወቀ ንገረኝ። እንዴት አወቀ? እሺ አብርሃም አብርሃም እኮ ነብይ እኮ ነው ሲጀመር። ከሞተ በኋላ ምንም ማድረግ ስለማይችል በምድር ላይ ነቢያቶችና እንዴት አወቀ ነው የጠየቁ። በጌታ ስም ምን አይነት ሰው ነህ አንተ? እንዴት አወቀ ብዬ ስለ ምንም ማድረግ ስለማይችል ትላለህ ደጋግመ። ስለ ሙሴ እንዴት አወቀ? የኔ ጥያቄ ነብይ ነው ብለሃል። በመካከላቸው የ500 ዘመን ልዩነት አለ፣ የ500 ዓመት ልዩነት አለ ቢያንስ ማለት ነው። በዚህ መካከል ያወቀበትን አስረዳኝ ብዬ ስጠይቅ ምንም ማድረግ ስለማይችሉ አትበለኝ። ቅድም ስላልከኝ ማለት ነው። መመለስ ትችላለህ አትችልም? ለመጨረሻ ጊዜ። በጣም አሰልቺ ሰው ነው እግዚአብሔር በሚያውቀው። እግዚአብሔር የተመረጠ ጻድቅ ሰው ነው አብርሃም። ያ ቃል ነብይ ነው፣ ግን ምንም ማድረግ አይችልም በሰማይ። ይሄንን ነው መቀበል ያለብን። ነብይነቱን ተጠቅሞ አወቀ ወይ ነው ጥያቄ። የ500 ዓመት ልዩነት አለ ብዬ ደጋግሜ እየነገርኩ ነው። እሱ መንካት አትፈልግም። ቶኔ ምን እንትን አስባለኝ። እሺ የመጨረሻ አሳያለሁ ያልኩትን ቃል የገባሁትን ብቻ ላሳይህና ካንተ ጋር እዚህ ጋር አበቃለሁ። ምክንያቱም ለማወቅ ራሱ ገና ነው የሆንክብኝ። አላቅም ማለት ይቀድማል ለማወቅ ራሱ ማለት ነው። ሰው እሺ ለማንኛውም ራይ መራስ ተናበል ወይንም ላለማወቅ ፍላጎት አለ ማለት ነው። እኔ ማለት ነው። ችግር የለውም አንብብልኝ። አጣም እንደ አየሁ በቃሉ አየሁ
ቅዱሳን በሰማይ ምንም ማድረግ አይችሉም። ይሄንን ማን ያወጣውትን አንብብልኝ ጥቅሱን። አይለመኑም እነሱ መለመንም አይቻልም ለነሱ። አረባ አንብብልኝ ያወጣውትን። እሺ ሰው ሞት ስሙ ሞት ነበረ፣ ሲኦልም ያሰመርኩበትን አንብበው። አረንጓዴ ያረኩትን ከቁጥር 9 ጀምሮ። እሺ አምስተኛውንም ማተብ በፈታ ጊዜ ራእይ መጽሐፍ ነው። እሺ ራእይ 12 አምስተኛውንም ማተብ በፈታ ጊዜ ራእይ ምዕራፍ 6 ነው። ቢያንስ ምዕራፍ እንኳን እያወክ አምባሎ ራእይ 6 እነኛ 12 ያልኩት አደቂታ ደማችን ሲፈስ ግዳይ ለምን ምናምን ብለው ያሉትን ነው እነሱን 12 እሺ 12 ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት መሰዊያ በታች አየሁ። በታላቅ ድምጽም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? እና ፈረደላቸው። እዛ ጋር ይጮሁ ነበር። ለምን የሞቱት ከዚህ ምድር ነው ሞተው የሄዱት። ይሄ ክፍል የሚያስረዳው እንደዛ ነው። ጨካኞች ተገለው በሰማይ ሆኖ ይጸልያሉ አይጸልዩ? በሰማይ ምን ጸሎት ለማን እንዴ? እግዚአብሔር ጋር ሆነ ምንድን ነው የምትጸልየው? ስለዚህ አሁን የት ሆኖ ነው ምድር ላይ ምን ጸልየው እኮ ምን ጸልየው ክፉ ጨለማ የት ሆኖ ነው እየጸለየ ያለው? በሚገዛበት ምድር ላይ ስላንተ አይደለም ነው ምን ጸልየው። በሰማይማ እረፍት ነው ያለው። አቤኔዘር እረፍት ነው ያለው። ጸሎት አይደለም ምስጋና ነው ያለው እዛ። ለማንኛውም እባክህ እዚህ ክፍል ላይ ቆማ አውራ፣ ሌላ ነገር አታውራ። ባወራህ ቁጥር ስህተት ነው የሚበዛው፣ ምንም ስለማታውቅ ማለት ነው። እዚህ ክፍል ላይ እየጸለዩ ያሉት የት ሆነው ነው? ሰማይ ሆነው። እሺ በሰማይ ጸሎት አለ የለም? ምን ተፈጠረ? መለሰላቸው። እግዚአብሔር በሰማይ ጸሎት አለ ወይስ የለም? አባባይ እግዚአብሔር እንዳላቸው ስለጸለዩ ጸሎት ይላል። በጣም ትገርመኛለህ። ግን እውነቴን ነው። እንደዚህ ይላል። ና 591,000 ሰው ሰብስበ ና ቆይ ቀደም ምን ስትል ነበረ? በሰማይ ጸሎት የለም ምናምን ስትል ነበረ። አሁን ስትያዝ ደግሞ ያዙ ልቀቁኝ፣ አሁን መፈራገጥ ጀመርክ። አስቀድሞ እንደው በስርዓት እናውራ፣ ለመግባባት እናውራ፣ ለመማማር ይሁን እያልኩ ስለምን መለስከም ዕውቀት ነው። ዕውቀት አይደለም እያወራ ምን አልክ? በሰማይ ጸሎት ስለዚህ ይሄው ጥቅሱ ሲመጣ ምን ማለት ጀመርክ? ጥቅሱ ሳመጣልህ ደግሞ ለተሰላቸዋል። ወይኔ ዮባ ለማንኛውም አሳይሃለሁ። እዚህ ጋር ሁሉ በደንብ ይረዳዋል። በሰማይ የሚለመን ልመና የለም። ና ቆይ በሰማይ ጸሎት አለ ወይስ የለም? በሰማይ ጸሎት አለ ወይስ የለም? በሰማይ ልመና የለም። ለጻድቅ ምናምን ብለህ የምትለምነው ልመና የለም። የምታማልደው ነገር የለም። ሰው ሆኖ በአብ ቀኝ የተቀመጠው ብቻ ነው ይህንን መስራት የሚችል። በዕብራውያን 7 ላይ እንደሚናገር እኔ ድንግል ማርያም ትለምንልኛለች ብዬ አረ ስለፈጠረ ያልጠየቅኩ ለምንድን ነው የምታወራው? አልመለስክልኝማ። አልመለስክልኝም። ለምን አልመለስክልኝም? ስለማታውቅ። በትህትና መጠየቅ እኮ ይቀርማል። አቢኒ እስካሁን ቁጭ ብዬ አልመለሰልኝም። የሚመልሰው አሁን አንተ አፋፉን ነው የምትለው። እስኪያወራ እንኳን እየጠበቅክ አይደለም። ነገሮች እኮ በትህትና ሲጠየቁ ነው ማወቅ መረዳት የምትችለው። ምን ሆኗል ጌታ ሆይ? በስማም አይ የሚገርማችሁ አስቀድሞ የመጣበትን መንገድ ያው ሁላችሁ ቀድመም ተናግሬያለሁ። ሆን ብሎ ለዓላማ አለማወቅ ከማወቅ ይበልጣል። አላውቅም ብሎ እንዲያስረዱ መጠየቅ ትልቅ ነገር ነው። እውነት ያ እና አስቀድሞ የጠየቀው ጥያቄ ምን ነበር? ማርያም ድህነት ላይ ቦታ አላት ወይ የሚለውን፣ ከዛ ከምክንያተ ድህነት አንፃር ምክንያተ ድህነች የሚለውን አብራራውለት። እሱ እንተውና በቀጥታ ያው እዚህ ጋር ጺማለች ደሜም አለ ምስክር ማለት ነው። በቀጥታ ታማልዳለች ወደሚል ነው ሄደው ማለት ነው። ያኛውን ትቶት ከዛ እዚህ ጋር ሲመጣ ደግሞ ወደ ሌላ እየተቆራረጥኩ ነው።
እሰማለሁ ጋይስ። እሺ ይሰማል። እሺ እና ከአንዱ ወደ አንዱ እየዘለለ ነበር የሚሄደው ማለት ነው። እሺ ብዬ እሱ እንደፈቀደ ነው እየሄድኩ የነበረው። ከዛ አንድ ጥያቄ ስጠይቀው መሽከርከር ይጀምራል። እና በጣም ያሳዝናል። ግን የተማመንባቸው ነጥቦች አሉ ደስ የሚለው። ለምሳሌ ማርያም እንዲህ ታደርግልኛለች ብሎ አይጸለይም አለ። ለምን አታረግልኝም? ለምሳሌ ኃጢአት ስርየት አታስገኝም ወይም ልታስገኝ አትችልም ብሎ ነበረ። ያዕቆብን ስንጠቅስ አዎ በጻድቃን ጸሎት የኃጢአት ስርየት ይገኛል አለ። አመነ ማለት ነው። ከዛ ምን አለ? አይ በምድር እያሉ ነው በሰማይ አይጸልዩም አለ። ተመልከቱ። በሰማይ ጸሎት የለም? አዎ የለም። እሺ ከዛን ራእይ 6ን ጠቀስን። ራእይ 6ን ስንጠቅስ አሁን መጮህ ጀመረ ማለት ነው። ራእይ 6 ላይ ይጸልያሉ። እረፍት ነው በሰማይ ያለው ጸሎት የለም አለ። አንተ በሰማይ ሄዳ አታመልክም ማለት እኮ ነው። እግዚአብሔርን አታመልክም፣ ለቤተክርስቲያን አጸልይም። ይሄ በጣም ከባድ በሽታ ነው፣ ለህብረት አለማሰብ ማለት ነው። ጳውሎስ ስለ ቤተክርስቲያን ሲናገር በትክክል ይተሳሰቡ ዘንድ ይላል እና በአንዱ መድከም ወይም መታመም ሌሎች ይታመማሉ፣ ይጸልያሉ። በአንዱ መበርታት ደግሞ ሌሎቹ ደስ ይላቸዋል። ይሄ የቤተክርስቲያን ጸባይዋ ነው እና በቅዱሳን የሚገኘውን እርዳታ መናቅ ከባድ በሽታ ነው ማለት ነው። ጳውሎስ በተደጋጋሚ ነው እንደሚገባኝ ሰብክ ዘንድ ስለኔ ጸልዩ ይላል እኮ ጳውሎስ። አይገርማችሁ? በቀጥታ ጌታን ያገኘ ድንቅ ሐዋርያ እንደሚገባኝ ሰብክ ዘንድ ስለኔ ጸልዩ ይላል። በተደጋጋሚ ነው ስለኔ ጸልዩልኝ የሚለው። ጸሎትማ ያደርግልናል፣ ለምን አያደርግልን? ስለዚህ ያዕቆብ ላይ ተማመን። አይ በሰማይና በምድር የሚለየ ጥቅስ አንጣ ሲባል ሉቃስ ላይ ሄደ። ሉቃስ እንደውም ነው ማያዋጣው። አንደኛ በሰማይ ሆኖ አብርሃም ሕያው ሆኖ እንደተለመነ አይተናል። ከዛን ደግሞ አብርሃም በምድር ያለውን ያውቃል። ስለዚህ ምን አለ? ሙሴ አለ፣ ነቢያት አሉ አለ። ሙሴ ሲል መጽሐፍቱን የሚያጠቃልላል በነገራችን ላይ። ስለዚህ ምን አለ? ሙሴና ነቢያት አሉ። ስለዚህ አብርሃም ያውቃል በምድር የሚደረገውን ማለት ነው። ጎበዝ። በምድር የሚደረገውን የሚያውቀው አብርሃም ስለ ሰው ልጆች አይጸልይም? በምድር የሚደረገውን የምታውቅ ቅድስት ድንግል ማርያም ስለ ሰው ልጆች አትጸልይም? ለምን አትጸልይም? በምድርም እያለ ይጸልያለች አይደለም በሰማይ ይቅርና። በምድር በጣም ከባዱ ለጸሎት የሚያስቸግረው እንደውም በምድር ነው፣ በሰማይ አይደለም። ምክንያቱም በምድር በድንግዝግዝ ነው የምናየው፣ በሰማይ ደግሞ የበለጠ እይታ ይኖረናል፣ የበለጠ እውቀት ይኖረናል። ምክንያቱም ይሄር ነው ወደ ማን ነው? ሁሉን አዋቂ ወደ ሆነ ወደ እግዚአብሔር ነው። ሁሉን አዋቂ ወደ ሆነ ወደ እግዚአብሔር። ስለዚህ ጸሎትን በምድር ብቻ ነው ብሎ ይሄንን የማስረዳት እንትን የሚኖርበት ጫና የሚኖርበት እኛ ላይ አይደለም፣ ተቋርጧል የሚል ጋ ነው። ተመልከቱ። ለምሳሌ የሆነ ሰው ወደ ናዝሬት ሊሄድ ወጥቷል የሚለውን እኔ ካወቅኩኝ መንገድ ላይ ቀረ የሚል አካል ከመጣ እኔ አይደለሁም መቅረቱን መናገር ያለብኝ። ምክንያቱም መውጣቱን እንጂ መቅረቱን ያላቅም። ተቋርጧል የሚለኝ ሰው ነው ማስረጃ የሚያቀርብልኝ። ያው ይሄው እዚህ ጋር እኮ መንገዱን አቁሟል የሚል ሰው ያንን የማቅረብ ግዴታ አለበት። ልክ እንዲሁ በምድር የሚደረገው ምልጃ አይ በሰማይ የለም የሚል ሰው ካለ በሰማይ ማለት ያቺ ነፍስ በምድር እያለች የምታደርገውን እናውቃለን፣ ተማምነናል። ወደ ሰማይ ስትሄድ ግን የምታቋርጥ ከሆነ ለማቋረጧ ማስረጃ ፈልጋለሁ። የት ነው ያየኸው? እንደማትጸልይ በምን አወቅ? አንጣ ማስረጃ። ምክንያቱም አቋርጣለች ያልከኝ አንተ እንጂ እኔ አይደለሁም። እኔ ማቅረብ የሚጠበቅብኝ ጸሎት ማድረጓን፣ ስለ ሰው ልጆች መለመኗን ነው። ተለማኙ ሁልጊዜም ጌታ ኢየሱስ ነው። አዳኙ እሱ ነው። በሩ እሱ ነው። ሌሎች ቅዱሳን ወደ በሩ ያቀርቡናል ነው። በተረፈ ምልጃን ለመቃወም ስትመጡ እነዚህ አሁን የጠቀስኩትን ማስረጃዎችም ማምጣት ግድ ይላችኋል ማለት ነውና አቤኔዘር በተቻለ መጠን ለማወቅ ለማንበብ ሞክርና ልብህን ስበረው በጌታ። በጣም በትዕቢት ነው የምታወራውና አውቀህ ቢሆን ችግር የለብኝም። የሚያውቅ ሰው እንትን ቢል አንድ ቀን ባህሪው ነውና ማለት ነው። ባህሪው ነው የሱ የልጁ የንግግር ቶኑ ምናምን እንደዚህ የሐረር ሰው ታውቃለህ፣ እንደዚህ አይነት ባህሪ ያለባቸው። ስለ ንግግሩ አይደለም ደሜ፣ አነጋገር ሳይሆን አንደኛ ባህሪ አይደለም ጸባይ ነው፣ መሻሻል ይችላል። ሁለተኛ ነገር ደግሞ ስለ አነጋገሩ ስለ ድምፁ ምናምን ሳይሆን ይዞ ስለመጣው ይሄ ፖለቲካ ለመስራት ምናምን ስለሚሞክራቸው ነገሮች ነው።
ራሱን እንደ አዋቂ መቁጠሩ ምናምን እና ሲጠየቅ ምን ያህል እንደሚሮጥ አይተሃል። እና ከዛ አንጻር እሱማ በጣም በጣም ያው አንድ ነገር አለ። ምን አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ድነትን ወይም ደግሞ ነገረ ድነትን የምንሰጠው ለጌታችን ለመድኃኒታችን ለአምላካችን ለኢየሱስ ክርስቶስ እንደሆነ ማወቁ አንድ ነገር እንደሚበራለት አይስዌር ቱ ጋድ አንድ ነገር ይበራለታል። እና አሪፍ ነው። እግዚአብሔር ይባረክ። ይቅርታ አቋረጥኩ፣ ይቅርታ። ቅድምም አንስቼዋለሁ። በእርግጥ ቅድም ጥያቄ የሆነባችሁም ስላላችሁ አንድ ማስተካከያ ብቻና ዲያቆን ዳዊት ይቀጥላሉ። ማዳን የአብ የወልድ የመንፈስ ቅዱስ ነው። ቅድም ስንናገር የሆነ እንትን ያለባችሁ ካለ ብዬ ነው፣ ኮሜንት እያየው ስለነበረ ነው። ማዳን የአብ የወልድ የመንፈስ ቅዱስ ነው። ይሄ እምነታችን ነው ሁልጊዜ ማለት ነው። ማዳን የእግዚአብሔር ነው፣ የአብ የወልድ የመንፈስ ቅዱስ እንላለን። ቤዛነትን ነው ነጥለን ከአብም ከመንፈስ ቅዱስም ነጥለን ለወልድ የምንናገረው። የወልድን ቤዛነት ደግሞ ለማንም ለፍጥረትም አይሰጥም። እሺ ቤዛነት ነው ከአብም ከመንፈስ ቅዱስም ተነጥለው ለወልድ ብቻ የሚሰጠው እንጂ ማዳን የአብ የወልድ መንፈስ ቅዱስ ነው። በሰዎች ሁሉ መዳን ላይ ስላሴ ይጠራሉ ወይም ስላሴ አዳኑን እንላለን። በምን አዳኑን ሲባል በወልድ ቤዛነት። ስለዚህ ቤዛነትን ለወልድ እንናገራለን ነው። እሺ እንጂ ማዳንን እየነጠልን የወልድ ብቻ ነው እንጂ የአብ አይደለም የመንፈስ ቅዱስ አይደለም የሚል ትምህርት የለም። እና እቺን እንድታጠሯት ነው። እና ዲያቆን እንኳን ደህና መጡ። ይቀጥሉ። ሰላም ለሁላችሁ ይሁን። ክርስቶስ ተንሥአ በአማን ተንሥአ። እንደው አንቱ ዋው እንደው ቢቀር ገና ልጅ ነኝና ግድ የለም አንተ በለኝ። ለማንኛውም ባይ ዘ ዌይ ኢትስ ላይክ ሪሊ ፍራስትሬቲንግ በተለይ ታቸው ነው ያንን ዲስከሽን መስማት። ኢትስ ክሊር ላይክ የሆነ በተለይ ይህን ሰሞን ቲክቶክ ላይ የሚነገረው በፕሮቴስታንቱ ምናምን የተነገራቸውን ይዘው ነው የሚመጡትና ዲስከስ ለማድረግ አይደለም። ላይክ የሆነ ስለ ኦርቶዶክስ የተሰበኩት ስብከት አለና ያን ይዘው ስለሆነ መጽሐፍ ቅዱሱ ምን እንደሚል የእኛን ትምህርት ለመስማት እንደው በጣም ግልጽ ነው። እንግዲህ የቤዛን ጉዳይ በደንብ አድርገን ነው እዛ ላይ ያስቀመጥከው። እንኳን ለእመቤታችን ለአብና ለመንፈስ ቅዱስ እንኳን በዚህ አይነት ቤዛ እያልን አንጠቅሰውም እየተባለ ግን he can't hear it ሊሰማው አልቻለም። ምክንያቱም ኦልሬዲ የተሸከመው ጆሮ ውስጥ ያለው የሌሎቹ የፕሮቴስታንት እዚህ ቲክቶክ ላይ ያሉት ወንድሞች የሚናገሩትን ውሸትና ጥላቻ ስለሆነ ከዛ ውጭ ሊሰማ አልቻለም። እና it's very frustrating። ምናልባት ሉቃስ ወንጌል ምዕራፍ 16 ላይ one point that he's forgetting is አብርሃም ለምን የሰውየውን ጸሎት አልተቀበለውም ለሚለው it's because ጠያቂው ኦልሬዲ ሞቷል። by the way ጠያቂው ነው ሞተው። ተጠያቂው ስለሞተ አይደለም፣ ጠያቂው ኦልሬዲ ስላለፈ ነው። ባለበት ጊዜ እዚህ ምድር ላይ ባለበት ዘመኑን ስላልተጠቀመበት ነው እንጂ ችግሩ ከተጠያቂው አይደለም። እና ይሄንን መለየት ያስፈልጋል። ያው እንግዲህ በዲስከሽን ደግሞ የበለጠ እንትን እንላለን ማለት ነው። ቃሎት ያሰማልን ዲያቆን፣ እግዚአብሔር ይስጥልን። ጌዲ የሚል አካውንት ከዲያቆን ጋር መቀጠል ትችላለህ። አይ የለውም፣ እንደ አጋጣሚ ጥያቄ ያላችሁ ብለኝ ሲል ዝም ብሎ ተቀበልኩት እንጂ የተለያየ ሀሳብ ማንሳት ይቻላል። ኦኬ ጌዲ አለ። It took over an hour and a half for the update to install over at 127. ሌላ ሰው እያወራ ነው መሰለኝ። ጌዲ አለ። ጌዲ ሚዩት ላይ ነው እያወራ ከሆንክ
እሺ እንግዲህ ምናልባት ያለ ርዕስ ይከብዳል፣ ግን በዋናው ማሰብ ያለብን ነገር ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማወቅ መጀመሪያ ቤተክርስቲያን መሄድ ያስፈልጋል። ውጪ መንደር ላይ ሆኖ ሳይሆን ቤተክርስቲያን እናውቃት የምንችለው ቤተክርስቲያን ገብተን ባሉት ነገሮች ናቸው እና የኦርቶዶክስ ቤተክርስቲያን ባይ ዘ ዌይ ሴንትራል እሁድ ሰንበት በቅዳሴ ሰዓት ላይ በሚደረገው ዋናው አምልኮ የሚፈጸመው በነገራችን ላይ እሁድ ጠዋት ቅዳሴ ላይ በሚካሄደው ሰዓት ላይ ነው ዋናው አምልኮ የሚካሄደው። አምልኮ ደግሞ ሴንተር የሚያደርገው ፎካል ፖይንት ክርስቶስ ላይ ነው። ቅዳሴ ሄዳቸው የምታውቁ ሰዎች ይህንን በደንብ ልታውቁት ረዳት ሌላ ሰው ሌላም እንትን አካል የለውም ማለት ነው እና እውነትን ለማወቅ የምትፈልጉ ሰዎች ወደ ቤተክርስቲያን ቀረብ ብላችሁ ያለውን እዛው መማር ትፈልጋላችሁ። ምናልባት ከስር ተአምረ ማርያምን እንድንሰማ ነው ያልከው ቦንቡ። ቅዳሴ እንዳልሄድክ እንግዲህ ራስህ ላይ የመሰከርክ ነው። በቅዳሴ ሰዓት ተአምረ ማርያም አይነበብም። እንግዲህ ቤተክርስቲያን ሂዱ የምንለው ለዚህ ነው። ምናልባት አንዳንድ ቦታ እዚሁ ቲክቶክ ላይ የሚወራውን ትርክት እውነት መስሏችሁ እንዳትቀበሉት። ተአምረ ማርያም ቅዳሴ ሰዓት ላይ የለም። ተአምረ ማርያም የሚል የቅዳሴ ክፍል የለውም በነገራችን ላይ። ስለዚህ ሌላ ነገር እንዳይመስላችሁ። ሰላም ለኪ። ሰላም፣ እንዴት ኖት? ሰላም ኖት ወይ? ሰላም ዲያቆን። የረ አንቱታ ለኔ ሰላም ኖት? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ እንኳን አሁን ነው የመጣሁት። ሀብተ ወልድም ሰላም ሳልለው ከክርስቲያን ከሆነ በኋላ አላገኘሁትም እና በጣም ደስ ብሎናል። ሳይመቸኝ ቀርቶ እንግዲህ ላገኝ አልቻልኩም። እግዚአብሔር ይመስገን ለማለት ወዳለሁ። ዲያቆን ይቀጥሉ። ምናልባት እኔ ሞዴሬተር አይደለሁም፣ ግን ሌሎች ጥያቄዎች ያላቸው ሰዎች ከመጡ መግባት ከቻሉ፣ ሀብተ ወልድ ካለህ ምናልባት ሌሎችን ማስገባት ከቻልክ ሌሎችን አስገባና መወእን ለውይይት እንዲመች ብዬ ነው። እሺ ሰላም ዘወንጌል። ኦኬ ይሰማል? ይሰማል። እንዴት አለ? ሰላም ነህ ወይ? ዳዊት እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉም ሰላም ነው፣ እግዚአብሔር ይመስገን። ከየትኛው ቤተ እምነት ነህ? ይቅርታ ስለማላውቅህ ነው። እኔ አማኑኤል ቸርች ነው ህብረትም አደርገው። ለነገሩ ብዙ ጊዜ አይደለም፣ አሁን በቅርብ ነው። የፕሮቴስታንት ማለት ነው። አማኑኤል ቸርች እና ቤተክርስቲያን ያው ትርጉሙ አንድ ቢሆንም እንደመለያ። እሺ ዛሬ ስፔሲፊክ ርዕስ የለውም። ምናልባት ጥያቄ ይዘህ ዳዊት አንድ 3 እና 4 ደቂቃ ይቅርታ፣ የሆነ ቦታ ላይ ስለሆንኩኝ እንትን ትለኛለህ? አንዴ ይቅርታ። እሺ ምንም ችግር የለውም። ወንድማችን እዝራ እንዴት አለ? ሰላም ነው ወይ? ዲያቆን ነህ? ክህነት አለ? ወንድማችን ይቅርታ ስላላወቅኩ ነው። እንዴት ቆያችሁ? ሰላም ነው ወይ? እንዴት አለ ዳዊት? እንዴት ቆየ መምህር? ሰላም ወገኖቼ፣ እንዴት ናችሁልኝ? እዝራዬ፣ ዲያቆን ያሬድ፣ ነብዩ
ዴቫዬ ሞድክ ሰላም ለኪ ሁላችሁም ዘወንጌል አሁን ጥሩ ቦታ ላይ ነው ያለሁት። እስካሁን ሶሪ እንግዲህ የሚመች ቦታ አልነበርኩም። አዝራዬ ወንድማችን ሰላም ነው ደምረው ቀባሜሮ ከተቀባው በኋላ እኮ በቃ አባቴ በስጋም በመንፈስም ብለስዶኛለሁ። አበራ ደስ ይላል። ሰላም ነው ሀብተወልድ እንዴት ነህ? ሰላም ለኪ እንዴት ነው? ሰላም ነው። ሀሳቤ ስገልጽ እኮ እየሰማኝ አልነበረም እና በጣም ተደስቼ ነበር። በጣም እግዚአብሔር ይመስገን እና አላገኘውም። ብዙም ቲክቶክ እየተጠቀምኩ ስላልሆነ ላገኝ አልተመቸኝም በስራ ብዛት። በጣም ተደስቻለሁ። እግዚአብሔር ይመስገን። ክብሩ ለእግዚአብሔር ይሁን። እንግዲህ አሜን። የጠፋው በግ ተገኝቷል። መጪው ዘመን የተዋህዶ ብቻ ነው የሚሆነው። እህታችንም አበረታታ። ዴቭዬ ዴቭ ዲያቆን እህታችን ጽዮን አንዳንድ ነገር እስቲ በላት። ነው እንዴ? እዚሁ ነው ያለሽው እህታችን ጽዮን አለሽ? ጽዮን አለሽ? እሺ ጥያቄ ያላችሁ ሰዎች ካላችሁ ዌልካም መግባት ትችላላችሁ። ጥያቄ ያለው ሰው መግባት ይችላል። ላንቺ ሰዋ ለሷስ ቦንዱ ከቅድም ጀምሮ እየጠየቀ ነበረ ሀብተወልድ። እስ ያስገባው ምን ማለት ፈልጎ እንደነበር ከቅድም እና መጋቢ ሐዲስም እየጻፉ ነው። ቦንቡ ይላል። ቦንቡ ጀነራል ሜካኒክ። ኦኬ ዳዊት። አቤት። እስኪ አንድ እንደው እንድታስረዳ የምፈልገው ስላለ እሱ ላይ እንትን እንበልና ያው ክርስቶስ ተንሥአ እሙታን ወኀበየ ኃይሉ ስልጣን የሚለውን እንኳን አደረሰ። በዛው እንኳን አብሮ አደረሰን። እዚህ ጋር ከጥምቀት ጋር ተያይዞ ማለት ነው ቁጥር 38 ላይ ይቅርታ ጥቅሱን አልሰማሁትም። ግብረ ሐዋርያት ምዕራፍ 2 እሺ ምዕራፍ 2 ቁጥር 38 ላይ ማለት ነው። እሺ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ የሚለው አለ አይደለ? የትኛውን ነው ንስሐ ግቡ የተባሉት? በየትኛው ኃጢአት? ምን ማለት ነው? አይ ምልክ ከመጽሐፍ ከቃሉ አውድ ስንነሳ ስለ የትኛው ነው ማለት የኃጢአት ስርየት እንዲያገኙ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የተባሉበት። እዚህ ጋር እንግዲህ ገና ስላልተጠመቁ ኃጢአት ምን ማለት ነው? በነገራችን ላይ ኃጢአት ማለት አመፅ ነው። አመፅ ምንድን ነው? ኃጢአት ማለት ከግዕዝ ቃል ሀጣ ከሚለው የወጣ ነው። ኃጢአት ማለት አንድ የምንሰራው ስራ ከእግዚአብሔር ጋር የሚያሳጣን ድርጊት ማለት ነው። ከእግዚአብሔር ጋር ተለያይተን ነበረ እና ከእግዚአብሔር ጋር የሚለየን አካል ወይም ድርጊት ማለት ኃጢአት ነው። በነገራችን ላይ ኃጢአት የምንለው ይህንን ነው። ስለዚህ አሁን እነዚህ ሰዎች ገና ወንጌል ተሰበከላቸው። መጋቢ ሐዲስ አስገባኝ እያሉ ነው። በነገራችን ላይ ሀብተወልድ ካለ አስገባኝ እያሉ ነው። መጋቢ ሐዲስ ተውህቦ ጸጋ እና እነዚህ ሰዎች ገና ወንጌልን ሰምተው ግን ክርስቶስ ሞቶ ክርስቶስን ግን አላገኙትም። ኃጢአት የሚለው ይህንን ነው። ገና ከክርስቶስ ጋር ስላልተገናኙ
ንስሐ መግባት አለባቸው። ያደረጉትን ድርጊትና ከአዳምም የመጣውን በደል ራሱ ክርስቶስ ሲሞት እንግዲህ ጸጋ ሰጥቶናል። ያንን ጸጋ ለማግኘት ምን ማድረግ አለባቸው? ንስሐ መግባት አለባቸው ማለት ነው። መልካም። ምንድነው ከላይ ካወዱ ስታየው ከላይ ስታይ እናንተ የሰቀላችሁት ኢየሱስ ክርስቶስ እግዚአብሔር ብሎ ነው አይደለም? አሁን በሰቀሉት ዙሪያ ነው ጉዳዩን እየነገራቸው ያለው። በሰቀሉት ዙሪያ ብቻ አይደለም። ለማስረዳት ያህል እንደውም ይኸውልህ ምን ይላል መሰለህ? ወንድሞቼ ስለ አባቶቻችን አለቃ ስለ ዳዊት ስለሞተው ስለተቀበረው ለእናንተ በግልጥ እንናገር ዘንድ ፍቀዱልኝ ይልና መቃብሩ እስከዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማልለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱን በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ። ይህን ኢየሱስ እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትን የምትሰሙትን አፈሰሰው። ዳዊት ወደ ሰማይ አልወጣምና፣ ነገር ግን እርሱ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኜ ተቀመጥ አለ። እንግዲህ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታ ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስም ሌሎችም ሐዋርያት ወንድሞቼ ምን እናደርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። ይህ ጌታን በመስቀላቸው አሳልፈው በመስጠታቸው ማለት ያው አሳልፈው እንዲሰቀል በመስጠታቸው በዚህ አሁን ለምሳሌ ቁጥር 36 ብታነብ እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ቅዱስ ጳውሎስ ምን ይላል? እኛ የተሰቀለውን ክርስቶስ እንሰብካለን አለ። የተሰቀለውን ክርስቶስ ሲል ይሄ ነው ኃጢአታችሁ ብቻ እያለ አይደለም። በዚህ ኃጢአት ብቻ ይሄኛው ኃጢአት ብቻ ነው እንግዲህ ንስሐ የምትገቡት እያለ አይደለም። በዚህ ሰዓት ላይ ምን እያለ ነው? ስለ ክርስቶስ ማለት የትኛውን ክርስቶስ እያወራን ነው? የተሰቀለውን ክርስቶስ። ስቅለት ወንጌል ላይ is the central message by the way። ስቅለት ለምንድን ነው ሴንትራል ሜሴጅ የሆነው? ድህነት እዛ ላይ ስላገኘን። ሴንት አቴናሲየስ on the incarnation የሚጽፈው this is the point, everything happened on the cross። ሁሉም ነገር መስቀል ላይ ስለተፈጸመ ነው የስቅለቱን ነገር የሚያነሳው እንጂ ንስሐ ገቡ የሚላቸው ስለሰቀሉት ብቻ አይደለም። ግን እኔ ለአንተ ልጠይቅ የምፈልገው ነገር ምንድን ነው? ዋናው ሴንትራል ኳስችን ምንድን ነው? የአንተ ጥያቄ ዋናው መጠየቅ የፈለግከው ምንድን ነው? ከጥያቄው ጀርባ ሌላ ጥያቄ ያለ ይመስላል። አይ ከጥያቄው ጀርባ ሌላ ሳይሆን እኔ አሁን ዲቴል ሳነበው ለእኔ በተረዳሁት ነገር ነው እና የምነግርህ እነዚህ ሰዎች ልባቸው የተነካው ኢየሱስ ክርስቶስን በመስቀላቸው ነው። ማለትም እናንተ የሰቀላችሁት እርሱ ጌታ እግዚአብሔር አስነስቶታል፣ እንደ ዳዊት አይደለም። ዳዊት ምንም እንኳን እንደዚህ ቢሆን ያው መበስበስን አይተዋል፣ ይሄኛው ግን ይህንን አላየም እያላቸው ነው። እና አሁን እንደውም እንደምታዩት ይኸው መንፈስ ቅዱስን አውርዶ እንደዚህ አፈሰሰ ብሎ በተናገረ ጊዜ ልባቸው ተነካ። ልባቸው የተነካ ክርስቶስን አሳልፎ በመስጠታቸው ነው ወይስ ክርስቶስ ስለሞተለት ኃጢአት ነው? አሁን እኮ ወንድማችን እዛ ላይ ሐዋርያ ሥራ ምዕራፍ 2 ላይ አይሁዳውያን ብቻ አይደሉም እዛ ላይ ያሉት፣ በዓለም ላይ የተሰበሰቡ ማለት እዛ የሰቀሉት አይሁዳውያን ብቻ አይደለም እዛ ላይ ያሉት፣ ከዓለም ላይ ተሰብስበው የመጡ ስፔክቴተርስ አሉ።
ሊያመልኩ ማለት ነው። እዛው አት ቴምፕል በዓመት አንድ ጊዜ ለማምለክ የሚመጡ ሰዎች ነበሩና እዛ ላይ የተሰበሰቡት የሰቀሉት ብቻ አይደሉም፣ ያልሰቀሉትም አሉ። ምክንያቱም በዓመት አንዴ ሊያመልኩ they go to the temple በዛ ሰዓት ላይ ነው ቅዱስ ጴጥሮስ ስብከቱን የሰጠው አይደለ እንዴ? ስለዚህ ግን ጥያቄ ዋናው መሰረቱ ፖይንቱን ግን ላገኘው አልቻልኩም። ምክንያቱም እንዳልኩ ነው የተሰቀለውን ክርስቶስ በተለያየ አውድ ላይ እናገኘዋለን። የተሰቀለ ክርስቶስ እያለ ቅዱስ ጳውሎስም ሰብከዋል። ሌሎችም መጽሐፍ ቅዱስ አካል የጻፉትም በሙሉ እንደዚህ እያሉ ተናግረዋልና የክርስቶስ ማንነት ነው አሚን ወንጌል ላይ የተሰቀለውን ክርስቶስ ነው የምንሰብከው ብሎ ደጋግሞ ቅዱስ ጳውሎስ ጽፏልና I'm not sure exactly where you're going with this ያንተ ጥያቄ ለዛ ነው። ወይም ሌላ ከዚህ በኋላ የሆነ ፎሎ አፕ ኩዌስችን ካለ አስረዳኝ። አካሉ ግን እንዳልኩ እዛ ላይ አውዲየንሱን ብትመለከት የሰቀሉት ብቻ አይደለም እዛ ላይ ያሉት። እውነት ነው፣ ልክ ነው። በበዓለ ሃምሳ የተገኙት ከተለያየ አይሁዶችም ቢሆኑ ማለት ነው ከተለያየ ሀገር የመጡ ናቸው። እሱ ትክክል። ግን እሱ ከላይ ከመጽሐፉ ማነው ከንባቡ ስትመለከት እናንተ የሰቀላችሁት ብሎ ነው የሚለው እና ይህንን አሁን እሱን የሰቀሉበትን ነገር ነው ንስሐ ገብተው የተጠመቁት። እዛ ላይ በደንብ አድርገህ እንድታስረዳኝ ነበር የኔ ጥያቄ። እሱን እኮ አስረዳው። ንስሐ ገቡ የሚለው እግዚአብሔርን ያሳጣቸው ኃጢአት አለ። ግልጽ ላድርግልና ግልጽ ላድርግልህ። ምን መሰለህ የሚለው ይህንን በሰሙ ጊዜ ልባቸው ተነካ። ማለትም እነሱ የሰቀሉት ማን እንዲሰቀል አሳልፎ የሰጡት እነሱ ለማዳን የመጣ ክርስቶስ እንደሆነ ነው አይደለ? አሁን እየነገራቸው ያለው። ስለዚህ ያንን ማድረጋቸው ተገቢ ማለት ነው። አሁን ዮሐንስ ወንጌል ላይ he came to his own but his own didn't receive him ይላል። የአማርኛውን ስለማላውቀው ነው ይቅርታ አድርግልኝና he came to his own but his own did not receive him ይላል። ይሄ ማለት ግን እኛ ራሳችን ሰቀል ነው ማለት እኮ አይደለም። ላይክ ፊዚካሊ እኛ አልነበርንም በአካል ማለት ነው። እና ወንጌል የሚሰማ ሰው በጆሮ ወንጌል የሚሰማ ሰው ክርስቶስ እንደሞተለት ክርስቶስ ለሱ ተብሎ ለኛ ብሎ እንደተሰቃየ የሚሰማ ሰው ልቡ እንዴት አይነካም? ወንጌል እኮ ነው። ወንጌል እኮ ልብ ይነካል አይደለ እንዴ? ስለዚህ ክርስቶስ ያደረገውን ነገር የሚሰሙት በሙሉ ልባቸው ይነካል። እሺ ኦርቶዶክስ እና ወንድማችን ከየት ቤተ እምነት ነው? እሺ ጤና ይስጥልን። ሰላም መጋቤ እንደታሉ ይባርኩኝ። እግዚአብሔር ሁላችንም ይባርከን። እንደምናችሁ ሰላም ክርስቶስ ይብዛላችሁ። በክርስቶስ ሰላም እላችኋለሁ። መጋቤ ይባርኩ። እግዚአብሔር ሁላችንንም በበረከት መንፈሳዊ ሁላችንንም ይባርከን። በመጀመሪያ ወንድማችን ሀብተወልድ እንኳን ለዚህ ታላቅ ለሰማያዊቱ ለመንግስተ ሰማያት አባል ለመሆን ከጠፉት ከ99 በጎች አንዱ ተገንተ ክርስቶስ አግኝቶ የተሸከመህ ወንድሜ እንኳን እግዚአብሔር በምሕረቱ ጠርቶ ወደ ቤት ተመለስክ ማለት እፈልጋለሁኝ። በጣም ደስተኛ ነኝ በእውነት አመሰግናለሁ። በአሁኑ ደስ ብሎኛል። ይህ ብቻ በቂ አይደለም። በክርስትና መጀመር ዋጋ የለውም፣ መጨረስ ነውና ዋናው ትርጉሙ። አሁን በንስሐ የመለሰ እግዚአብሔር እስከ መጨረሻው በቤቱ ያጽናልን ማለት እፈልጋለሁ። መምህራችን መምህር ዳዊት ዝም ብዬ ነው የገባሁት፣ ይቅርታ እንግዳ ላይ ለቤቱ ያው የሴትና የቄስ እንግዳ የለውም ስለሚባል ገብቼ ዝም ብዬ አወራሁ። ምንም ችግር የለም። እኔ የማስብበት አይደለም። ከኔ የበለጠ ምንጊዜም የማይረሳ እግዚአብሔር አለ።
ከዛ ውጭ ደግሞ ምልጃቸው፣ ረድኤታቸው፣ የቅዱሳን በረከታቸው እስከ መጨረሻው ይጠብቅልን እላለሁ። ወንድማችን ዘወንጌል የሆነ ጥያቄ ሲጠይቅ እየሰማሁት ነበርና ምኑን ነው የፈለገው? አሁን እዚህ ጋር ዛይተሰብ ማለት እኔ ማሳብ መስጠት ፈልጌ ነው ዝም ብዬ የገባሁትና ምኑን ነው የፈለገው? እዛ ውስጥ ያሉት አይሁድ ብቻ ናቸው ነውን? ወይስ ስለምን በኢየሱስ ክርስቶስ አለ ነውን? ወይስ ደግሞ በኃጢአት ስለ ንስሐ ዙሪያ ነው? ምን ነበር ግልጽ ያልሆነለት? መምህራችን መምህር ዳዊት ይሰማናል? ዘወንጌል አለ ወንድማችን? ኦኬ፣ ምናልባት ከዘወንጌል ነው መሰለኝ። ቅድምም ዳዊት አለ ዘወንጌል አለው፣ ግን ያው ስራ ላይ ስለሆንኩ የተወሰነ ሰዓት እንትን እያልኩ ነው። እሺ፣ መጋቢ ሐዲስ እየመለሱልህ ነው። ከእሳቸው ጋር ተነጋገር። ቆይ እሺ፣ 1-2 ደቂቃ። እሺ መልካም። እሺ፣ እስከዛ መምህራችን መምህር ዳዊት እስኪ የተረዱትን ጽንሰ ሀሳብ ይንገር። ማለት እዚህ አውድ ላይ አሁን ብዙ አውድ አለ ማለት አንደኛው በጌታችን በኢየሱስ ክርስቶስን ተጠመቁ ነው ያለው። በዚህ ዙሪያ የሚሰጡት ሀሳብ ስላለ የእሱ ጉዳይ ነውን? ወይስ ደግሞ እዛ ውስጥ ያሉት እናንተ የሰቀላችሁ ስላለ ይህ እዛ ውስጥ ያሉት አይሁድ ብቻ ናቸውን? ወይም ደግሞ የንግግር ለአይሁድ ብቻ ነው አይነት ስሜት ነውን? ወይስ ደግሞ የንስሐን ህይወት ነው? ምንኛው ነበር ግልጽ ያልሆነለት? እኔም እንደዛ መሰለኝ። ንስሐ የሚለው ለየትኛው ኃጢአት ነው ንስሐ የሚገቡት ነው። እና ያው እንግዲህ ክርስቶስ ከመምጣቱ በፊት ሁላችንም በኃጢአት ስር እንደነበርን ለማስረዳት ሞክሬ ነበር። ምናልባት እዚህ ላይ የሚጨምሩት ነገር ካለ። ያው የተለየ ከእርስዎ የተለየ ምንም እንትን የለኝም፣ ግን ያው አንዳንድ እኔ ግን እንደ ሀሳብ ሐዋርያ ሥራ ምዕራፍ 2ን ዲያቆን ዳዊትና ዘወንጌል ተግባብተው ጨርሰዋል። ግን ሌላ ጥያቄ ይጠይቀንና ዳኒ ገብቷል። ዳኒ ሌላ ጥያቄ ጠይቀንና ለሚጠይቀን ጥያቄ መልስ ለመስጠት እንዘጋጅ። እንደዛ መጽሐፍ ቅዱሳዊ ጥያቄ ነው የምጠይቀን። ዳኒ ዶክተር ዳኒ መጽሐፍ ቅዱሳዊ ጥያቄ ነው የምጠይቀን። ከመጽሐፍ ቅዱሳዊ ጥያቄ ቤተክርስቲያን ወይም ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ክፍል ላይ ስታለች ብለህ የምታምንበትን ልክ እንደ ሐዋርያቶች፣ አሁን ሐዋርያቶች ትሪኒቲን አይቀበሉም። ልክ እንደዛ ማለት ነው። ከመጽሐፍ ቅዱስ ኦርቶዶክስ እዚህ ቦታ ላይ ስታለች የሚለውን ጥያቄ ብጠይቀን ደስ ይለኛል። ከዛ በፊት ምናልባት መምህር በረከተም ስለገቡ ሰላም ይበሉንና ከዛ በኋላ ወደ ዳኒ እንሄዳለን። መምህር በረከት ሰላም ነዎት? መምህር በረከት አሉ? ትንሽ የድንበር ችግር አለ መሰለኝ፣ አይሰማም። መምህር በረከት የኔትወርክ ችግር አለ መሰለኝ። እሺ፣ ሌሎች እንግዳዎችም የመጡ አሉ። ምናልባት ወደ ዳኒ እንሂድ መሰለኝ። ከዛ በኋላ ዳኒ ጥያቄን ለመጋቤ ሐዲስ ትጠይቅና ከዛ እንደዛ እንሄዳለን። ሰላም ዳዊት ሀብተወልድ፣ ሁላችሁም ሰላም ብያለሁ። መጋቤ ሰላም። አሁን ይሰማል? ችግር የለውም። ምናልባት ከቻሉ ወይም ከእርሶ ጋር ውይይቱ ሊቀጥል ይችላል። ወይ ከእርሶ ወይ ከመጋቤ ከአንዳችሁ ለዳኒ መልሱለት። ሰላም ናችሁ የተወደዳችሁ?
ትበረታለህ። ሰላም ብለናል። አለን እንደምወዳችሁ ታውቃላችሁ አይደል? ወደ ጥያቄ ያ እኛም እንወዳለን። ወደዚህ ቅድስት ከነገራችን ላይ እኔ ደግሞ አስወርቱ ጋር ቀጣይ ገቢ አንተ ነህ። ዳኒ is my favorite ተቋረጠ። ፌቨሬት የሚለው ላይ ሰላም እናንተ ምናልባት ጣልቃ እንዳልገባ ዶክተር ዳኒ እየጠየቀ እኔ ግን አንድ ጥያቄ ስለነበረኝ እንደው እሱን የምትመልሱልኝ ከሆነ ብዬ ነው። በጣም ይቅርታ ግን ጣልቃ ስለገባው። እስቲ እሺ፣ ምናልባት ሰዓት ከሌለ ዳኒ ፈቃደኛ ነህ? እኔ ጥቂት ጥያቄ ነው ያለኝ፣ እሱን ብቻ ትመልሱልኝ። ዶክተር ዳኒ እንደሚራራልኝ አምናለሁ። አመሰግናለሁ። እሺ፣ ጠይቅ። የመጀመሪያው ጥያቄ መጽሐፍ ቅዱስ ወይም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን የመሰረታዊ እምነቷን የምትጠብቅበት ዋና መጽሐፏ ምንድን ነው? መጽሐፍ ቅዱስ ነው? ገድላት ናቸው? ድርሳናት ናቸው? ምንድን ናቸው? ወይም ደግሞ ዶግማችሁ ከዶግማችሁ ውስጥ የሚካተት መጽሐፍ አለ ወይ? ዶግማ ብላችሁ የማይለወጥ የማይቀነስ የማይጨመር ስለሆነ ዶግማ ከዶግማችሁ ውስጥ መጽሐፍ ቅዱስ አለበት ወይ የሚል ነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ የፍጡራን ማለት የህፃናት ቅዱስ ቁርባን መስጠት መጽሐፍ ቅዱሳዊ ነው ወይ የሚል ሁለተኛ ጥያቄ አለኝ። ሶስተኛ ጥያቄ ደግሞ ፍጡራን ወይም የፍጡራንን ጸሎት ወደ ፍጡራን ለፍጡራን ይጸልያሉ ወይ? በብሉይ ኪዳንም በአዲስ ኪዳንም እንዲህ አይነት ልምድ ነበረ ወይ? መጽሐፍ ቅዱሳዊ መልስ ካለው እርሱንም እንድትመልሱልኝ ነው። አመሰግናለሁ። እሺ፣ በጣም ቀላል ጥያቄዎች ነው። አንተ የፕሮቴስታንት አማኝ ነህ? እንደው እንዳውቀው ብዬ ነው ከአንተ ጀስት አሱም ከማድረግ ከአንተው ልስማ ብዬ ነው። እሺ፣ እኔ ወንጌል አማኝ ነኝ። ጥያቄን ግን ሰምተውታል አይደለም? ሰምቼዋለሁ። አይ አሱም ከማድረግ በጠይቅ ይሻላል ለማለት ነው። ለማንኛውም በነገራችን ላይ እኛም የወንጌል አማኞች ነን፣ ኦርቶዶክሳውያን በወንጌል እናምናለን እና ይሄ መለያ ስም መሆኑ ኤኒዌይ ለሌላ ጊዜ ላድርገው። ለማንኛውም ለመጀመሪያው ጥያቄ ዋናው መሰረታችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ መሰረታችን ነው። ያለ መጽሐፍ ቅዱስ መሰረትም ሊኖር አይችልም። በነገራችን ላይ ሚዛን ነው መጽሐፍ ቅዱስ እንላለን። ሌሎቹ አዋልድ መጽሐፍት የምንላቸው ነገድላት ያልካቸው በመጽሐፍ ቅዱስ ይመዘናሉ። ተመዝነው አባታቸው አዋልድ ማለት ልጆች ማለት ነው። አባቶቻቸውን ካልመሰሉ ይወጣሉ ማለት ነው እና የሚመዝነው ግን መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ደግሞ ኢንተርፕሬት የምናደርገው በትውፊት በቅዱስ ትውፊት ትራዲሽን የምንለው ካፒታል ቲ ስሞል ሌተር ቲ ሳይሆን ካፒታል ቲ ትራዲሽን በምንለው ነው ማለት ነው። የመጀመሪያው መልስ ይሄ ነው። ሁለተኛው እዚህ ጋር ስላልገባኝ ዶግማዎች አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን 5ቱ አዕማደ ምስጢር ብላ እነሱን ብቻ ነው ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን እያለች የምትጠቅሳቸው እነኚህ ናቸው የቤተክርስቲያኒቱ መሰረታዊ ዶግማ ብላ ነው እንትን የምትል። ከነዚህ ከ5ቱ ውስጥ መጽሐፍ ቅዱስ የለም፣ አዋልድ መጽሐፍት የሉም፣ የአበው መጽሐፍት ገባኝ። ጥሩ ጥያቄ፣ በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ ነው። ይኸውልህ ወንድማችን 5ቱ አዕማደ ልጨርስ። እሺ፣ ስለዚህ እንደዚህ መጽሐፍ ቅዱስ ዶግማችሁ 5 እነኚህ ከሆኑና ደግሞ ምስጢራተ ቤተክርስቲያንም አሉ ሌላ 7ቱ እነሱ ከሌለ እንዲሁ ዝም ብሎ እንዳንተ ዲያቆን በጣም ማከብር ዲያቆን ባይዘዌ እና እንዳንተ ዝም ብሎ አይ መጽሐፍ ቅዱስ እኮ ዋናችን ነው ማለት በጽሁፍ ያልተደገፈ በቤተክርስቲያኒቱ የማይታወቅ አዲስ ነገር አይሆንም ወይ? አንተ እንደዚህ ትላለህ፣ ሌላ ደግሞ ሌላ ይላል። ስለዚህ ዶግማችሁ አይደለም እኔ እስከማውቀው ድረስ ማለት ነው። እና ደግሞ ካለ ዶግማው ይሄው እንደዚህ እኮ ተቀምጧል ብለህ አሁን እኛ ለምሳሌ ሶላ ስክሪፕቸራል ብለን እንላለን። ከ5ቱ ሶላዎች አንዱ ነው ብለን እናምናለን። ስለዚህ እንደሱ ሁሉ
እናንተም እንደዚህ ብላችሁ ያስቀመጣችሁበት መጽሐፍ ደግሞ ወይም ደግሞ አባት እንዲህ ብሎ ያስተማረው ይሄ ቀኖና እነዚህ ናቸው ዋና መጽሐፍቶች ብሎ የተቀመጠ ነገር ካለ እሱን ነው የምታሳየኝ። በጣም ጥሩ። እሺ፣ ስለዚህ አምስቱ አዕማደ ምስጢር የምንላቸው አዕማድ ስለሆኑ ነው በነገራችን ላይ እንጂ ዶግማችን እነዚህ ብቻ ናቸው ብለን እኮ የተወሰኑ አይደሉም። በአምስቱ ዶግማችን የተወሰኑ አይደሉም። አምስቱ አዕማደ ምስጢራት ግን ወይም አምስቱ አዕማደ ምስጢር የምንለው አንዳንዶች አንድ ምስጢር ነው፣ አምስት አዕማድ አለ አንድ ምስጢር ነው ይላሉ። ምስጢሩ ስለ እግዚአብሔር ስለሆነ ማለት ነው። እና አምስቱ አዕማደ ምስጢር አለን ማለት ሌሎች ግን ዶግማ ወይም ሌሎች የምናምናቸው ነገር የሉም ማለት አይደለም። ስለ መጽሐፍ ቅዱስ ለምሳሌ ብዙ ቅዱስ መጽሐፍት አሉን የምንጠቀማቸው አዘ ፕራይመሪ ሶርስስ የምንጠቀማቸው። ከዛ ውስጥ አንደኛው በታሪክ ቅዱስ ሲኖዶስ የሚል መጽሐፍ አለ፣ ወይም አሁን ፍትሐ ነገሥት እየተባለ ይጠቀሳል። እዛ ላይ መጽሐፍ ቅዱስ አስፈላጊነቱ የመጽሐፍ ቅዱስ ቁጥሮቹ እዛ ላይ አለ። የቅዱስ ትውፊት ደግሞ ብያለሁ፣ ትራዲሽን ብያለሁ። ትራዲሽን ውስጥ የቅዱስ አባቶች አስተምሮት እዛ ላይ አለ ማለት ነው። ከዛ መሀል የተለያዩ አባቶች ኢንክሉዲንግ ቅዱስ አትናቴዎስ የመጽሐፍ ቅዱስ አስፈላጊነትን ጽፏል። ስለዚህ መጽሐፍ ቅዱስ አስፈላጊ ወይም የኛ መሰረት እንደሆነ በተለያየ ስፍራዎች ውስጥ ተጠቅሟል ማለት ነው። ስለዚህ አምስቱ አዕማደ ምስጢር ስንል ሌላ አስተምሮ ግን አንቀበልም እያልን አይደለም። ግልጽ ነው ይሄ? አስተራይ ግልጽ ነው? ከኔ ነው ወይስ ሚዩት አድርጌ ነው የማወራው? በጣም ይቅርታ፣ በጣም ይቅርታ። ምንም ችግር የለም። ቅድም ምን ላይ ነበር ያልከኝ? ክብረ ነገሥት ላይ ነበር ያልከኝ? ፍትሐ ነገሥት ወይም በድሮ ቅዱስ ሲኖዶስ የሚል መጽሐፍ አለ። እዛ ላይ ስለ መጽሐፍ ቅዱስም ስለ ሌሎች ሀሳቦችም እንግዲህ ይነሳሉ። ዋናው ግን እዚህ ጋር ላስቀምጥልህ የምፈልገው ነገር አምስቱ አዕማደ ምስጢር ስንል ሌላ አንቀበልም እያልን አይደለም። ሌሎች ትምህርቶች የሉንም እያልን አይደለም። ኦኬ። ስለዚህ ያው የመጽሐፍቱም ዝርዝር እዛው ላይ አሁን ብሄድ አገኘዋለሁ ማለት ነው። መጽሐፍቶች የምትቀበሏቸው የማትቀበሏቸው በአዲስ ኪዳን በብሉይ ኪዳን ያሉ መጽሐፍትን በሙሉ ቅዱሳት መጽሐፍት አሉ ማለት ነው። ስለዚህ እሱ ዶግማ እንደሆነ ያሉበት ብዙ አሁን ለምሳሌ አትናቴዎስ መጽሐፍ ቅዱስ እንግዲህ ዝርዝር እዛ ላይ ያስቀመጠዋል። እንደዚህ የመሳሰሉ ነገሮች አሉ። ለማንኛውም እንዳልኩ ነው። መጽሐፍ ቅዱስ ግን የኛ መሰረት እንደሆነ ግን በደንብ እንደ ዶግማ እንቀበለዋለን። ባይ ዘ ዌይ አንድ እዚህ ጋር ማስቀመጥ የምፈልገው ነገር በደንብ እንድትሰማኝ እፈልጋለሁ። የፕሮቴስታንት ዋናው ጽንሰ ሀሳብ ከ16ኛው ክፍለ ዘመን በኋላ በሞደርኒቲ ሀሳብ የመጣ ነው፣ ስልጣኔ ማለት ነው። በዛ ዩሮፒያን ማይንድሰት ምንድን ነው ሁሉም ነገር መጻፍ አለበት የሚል ፊሎሶፊ ያመጡት ፕሮቴስታንቶች ናቸው። ይሄ ሀሳብ የመጣው ግን ከ16ኛው ክፍለ ዘመን በኋላ ነው። ያልተጻፈ ነገር አንቀበልም ማለት የተጀመረው ማለት ነው። ቅዱስ ትውፊት ማለት በራሱ ሁሉም ያልተጻፈም የተጻፈም ነገር አለ ማለት ነው። ይህንን ሀሳብ ደግሞ መጽሐፍ ቅዱስ ውስጥ እናገኘዋለን። አንዳንድ የተጻፉ ነገሮች እንዳሉ፣ አንዳንድ ያልተጻፉ ነገሮች እንዳሉ። ስለዚህ ሁሉም ነገር መጻፍ አለባቸው የሚለው ፕሬሚስ ራሱ ትክክል አይደለም ባይ ነኝ። እሺ፣ ይህንን በእርግጥ ፍትሐ ነገሥት ላይ እኔ በማውቀው መንገድ ይሄ መጽሐፍ ቅዱስ ምንድነው ዶግማ ነው ብሎ አያስቀምጠውም። ልክ እንደ ማንኛውም መጽሐፍት የሚዘረዝራቸው ነገሮች አሉ። ስርዓቱ የቤተ ክርስቲያኒቱ ስርዓት በአጠቃላይ ተቀምጦበታል። ግን እንኳን እዛ ፍትሐ ነገሥቱ ላይ ከግብፅ ውጭ ጳጳስ መሆንም በኢትዮጵያ ጳጳስ መሆን እንደማይቻል የሚናገርበት መጽሐፍ ነው። ስለዚህ አብዛኞቹ እንደውም አባቶች እሱ መጽሐፍ ሲወቅሱትም አውቃለሁ። ስለዚህ ያው የተረጋገጠ እንደዚህ ተብሎ የተለካ
የመጽሐፍት ዶግማ የላችሁም ማለት ነው። በዚህ የመጽሐፍ ቅዱስ አሁን እንግዲህ ዋናው መሰረቱ ዝም ብለን ቀኑን ወንድማችን መሰረቱ መጽሐፍ ቅዱስ አሁን ራሱ የተናገርኩትን ነገር ጀስት ኢግኖር አድርገን ነው ወደ ሌላ ሄድከው ማለት ነው። አንደኛ ነገር ሁሉም ነገር መጻፍ አለበት የሚለው ፕሬሚሱ ራሱ ትክክል አይደለም እያልኩ ነው። በዶግማ መሰረት ግን በትምህርት መሰረት ግን መጽሐፍ ቅዱስ የኛ መሰረት እንደሆነ throughout the church ይገኛል። ዋናው ጥያቄ ጽንሰ ሀሳቡ ይሄ ስለሆነ መጽሐፍ ቅዱስ ግን የኛ በቃ ዋናው መሰረት እንደሆነ ይገኛል። ይኸውልህ እንግዲህ ከስራ ራሱ give us evidence ይላል። ይሄው ትምህርቱ ራሱ እኮ አልኩ የትኛውም ስፍራ ስትሄድ በነገራችን ላይ ከዚህ በፊትም ብያለሁ ስለ ገድላት ነው እናንተ ዋናው ጽንሰ ሀሳቡ የሚል አይነት ጥያቄዎች ሲነሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብነት ትምህርት ቤት ብትሄድ ማለት ነው ሄጄ እስቲ የእውነት ትራዲሽናል ሶርስ ልማር ብትል ከዜማ ውጪ ማለት ነው ቅኔ ቤት አለ። ከቅኔ ቤት በኋላ መጽሐፍ ቤት ትሄዳለህ። መጽሐፍ ቤት ስትሄድ ብሉይ ኪዳንና ሐዲስ ኪዳን ብሎ ይከፈላል። ከዛ በኋላ የሊቅነት ትምህርት አለ እንደ ቄርሎስ፣ ሃይማኖተ አበው እነዚህ የዶግማ መጽሐፍት የምንላቸው አሉ የምትማርበት። ምን እንደማታገኝ ታውቃለህ? የገድላት ቤት ግን ጉባኤ የለም። ለምሳሌ አሁን መጋቢ ሐዲስ እዚሁ አሉ። የተአምረ ማርያም ጉባኤ ቤት የሚባል የለም። የገድለ ተክለ ሃይማኖት ጉባኤ ቤት የሚባል፣ የድርሳነ ሚካኤል ጉባኤ ቤት የለም። ይነበባል፣ አገልግሎት ላይ አለ። የት መምህር ማና የታምረ ማርያም የኔታ የሚባሉ ጥቀስልኝ። የት ሄደ አይተሃል? ዚቁ እና በአጠቃላይ የቤተክርስቲያኒቱ አስተምሮ በሙሉ እኮ አዋልድ እንጂ ምንም አስተራ እየሰማኸኝ አይደለም ማለት ነው። ከዜማ ውጭ ብያለሁ አይደለም። ያንን አውቀዋለሁ። አስተራ ቆይ እየሰማኸኝ ከዜማ ውጭ ብያለሁ። ከዜማ ውጭ መጽሐፍ ቤት ብለህ ነው የምትገባው። መጽሐፍ ቤት ስትሄድ የተኛው በኢትዮጵያ ውስጥ ያለ አብነት ትምህርት ቤት የገድል የተአምር ጉባኤ ቤት ተዘርግቶ የሚማርበት ክፍል እስቲ ንገረኝ። የኔታ አከሌ ብለህ ጥቀስልኝ። አስተራ ሚዩት ላይ ነህ ያወራ ከሆንክ። አመሰግናለሁ። ውዳሴ ማርያም ምንድን ነው? ድርሳን አይደለም የተደረሰ አይደለም? እንደገና ጥያቄ ነው። የትኛው ኢትዮጵያ ውስጥ ያለ ጉባኤ ቤት ጉባኤ ተዘርግቶ የትኛው መምህር ነው? በሐዲስ ኪዳን ብሉይ ኪዳን ሊቃውንት አለ። ከዛ ውጪ ግን በገድላት በድርሳናት በተአምር ላይ ጉባኤ ተዘርግቶ ትምህርት የሚሰጠው የትኛው ጉባኤ ቤት ላይ ነው? የትኛው የኔታ አከሌ የተአምረ ማርያም ሊቅ ወይም የኔታ አከሌ የገድለ ተክለ ሃይማኖት ሊቅ የሚባሉት ጥቀስልኝ። እንደሱ ማለት አይጠበቅብኝም። ቅዳሴ ቤቱ ራሱ የቅዳሴ ከዜማ ውጭ ብያለሁ። እኔ ያልኩት ከዜማ ውጭ ብያለሁ። መጽሐፍ ቤት አለ። የዶግማ እንግዲህ ዶግማችን ምንድን ነው ሲባል ዶግማችን መጽሐፍ ቅዱስ ነው። ማስረጃ ሲባል ይኸው ጉባኤ ቤት ራሱ ይመሰክራል። መጽሐፍ ቤት ተብሎ ብሉይ ኪዳን አለ፣ ሐዲስ ኪዳን አለ። እሱን የሚጨርሱ ሰዎች ሊቃውንት የሊቅነት ትምህርት ይማራሉ ብያለሁ። በደንብ ስቴፑን ነግሬሃለሁ። ከዜማ ውጪ ብዬ በደንብ መጽሐፍ ቤት የሚባሉትን ደጋግሜ ጠቅሻለሁ። ስለዚህ አለ ወይ? ከሌለ የለም በለኝ። እንደሱ አሁን ትርጓሜ ከሆነ የትርጓሜ እንግዲህ ቤተክርስቲያኒቱ በቤተክርስቲያኒቱ ከሄድን እንደዚህ አይነት እኔ በሙሉ ድርሳኑ በመጀመሪያው በልጅነታችን የምንማረው ነው። ከዛ በኋላ በእርግጥ መጽሐፍት ቤት ተብሎ ደግሞ ብሉያትና አዲሳት የሚማሩበት አለ። መጽሐፍ ቤት ተብሎ ማለት ነው። ራሱን የቻለ አንድ ክፍል ነው። ግን ደግሞ እንደ ዜማ ቤት፣ እንደ ቅኔ ቤት፣ እንደ አቋቋም ቤት፣ እንደ ዝማሬ መዋሥዕት ቤት ደግሞ የምንማረው ስለሆነ ዝማሬ መዋሥዕትም ስላለበት ምንም ከዜማ ውጭ እኮ ብያለሁ። የዜማ ቤቶች አሉ በነገራችን ላይ
አከፋፈሉ እንዴት ነው? ለምሳሌ ዜማ ቤት ይባላል እንጂ ለምሳሌ ቅዳሴ ቤት ግን የተለየ ነው ከዜማ ቤት። ከዛ ቅዳሴ ቤት አለ አቋቋም አለ። ይሄ ራሱ የቻለ ክፍል ነው። ግን እኔ ዜማ ቤት የምለው ዜማ የሚዜምበት ቤት ለማለት ፈልጌ እንደዚህ አይነት ክፍፍልም ስላለ ማለት ነው። ግን መጽሐፍ ቤት ስትል ግን መጽሐፍ ቤት ትርጓሜ አንድምታ የምትማርበት ክፍል ውስጥ ድርሳን፣ ተአምር፣ ገድል ትማራለህ። እዛ ሄደህ ካለ ደግሞ ንገረኝ፣ ለእኔ እውቀት ይሆናል እኮ። አሁን ውዳሴ ማርያም አንድምታ የውዳሴ ማርያም አንድምታ ትምህርት ቤት የለም እያሉ ነው። እኔ አልገባኝም። እሺ ደግሜ ጠይቀዋለሁ። ጥያቄ ደግሜ ጠይቀዋለሁ። አንድ መምህር አንድ ጉባኤ ቤት ድርሳን፣ ገድል ወይ ተአምር ተዘርግቶ የሚማርበት ክፍል አለ? በቃ ይህን በአጭሩ ልለፈው። የለም። ለምን ወደ ሁለተኛው ጥያቄ እንሂድ። እሺ ሁለተኛው ጥያቄ ምን ነበረ? ለህፃናት ቅዱስ ቁርባን መጋቢ ይቅርታ። እሺ ይቀጥሉ። ተገቢ ነው ወይ የሚል እንደው እኔም የተወሰነ በደንብ አስተራየ ተቀብላን ብዬ አምናለሁኝ። እንደው ዝም ብዬ ማለት መልሼ ወደ ኋላ ከምመልስ ሀሳቡን እየጨረሰው እንድንል ብዬ ነው። ወንድማቸው አሁን በትክክል ተረድተሃል ብዬ አምናለሁኝ። አስተራየ ማለት ነው። በጥያቄው ተግባብታችኋል። ትምህርቱ እኮ ገብቶኛል። የእሳቸው የዲያቆን ዳዊት ንግግር ተረድቼዋለሁ። ከመጽሐፍ ከትርጓሜ የዚህ ሊቅ ተብሎ ለምሳሌ የብሉይ ኪዳን ልክ እንደ እርስዎት መጋቢ ሐዲስ ተብሎ ወይም ደግሞ የአዲስ ኪዳን መምህር የብሉይ ኪዳን መምህር እንደሚባለው የገድልና የድርሳናት መምህር የትርጓሜ መምህር አለ ወይ የሚል ነው። እኔ በሱ የለም እስካሁን እንደዚህ አልሰማሁም። ግን እዛ ውስጥ ደግሞ የብሉይና አዲስ ኪዳናት ወይ ደግሞ ሃይማኖት አበው ትርጓሜ ላይ ውዳሴ ማርያም ትርጓሜ አንድምታ እንዳለውም ያውቃሉ። ስለዚህ እሱ ሁሉ ስላለ ከዛ አንጻር ነው የተናገርኩኝ። ግን የዜማና ዜማ ሆነባቸው እንጂ እኮ ትምህርት ናቸው። በነገራችን ላይ ውዳሴ ማርያም ትምህርት ነው። መልከ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃን፣ የወድስ ዋ ሁሉ እነዚህ ክስተት አርያም፣ ሰለስቱ ሁሉ ትምህርት ናቸው፣ ትምህርቶች ናቸው። ጾመ ድጓ ድጎ ሁሉ ትምህርት ነው። ዘወረደም ላይሉ ብሎ ከላይ ወረደው ብሎ የሚናገር ትምህርት ነው። ዜማ ግን ተደረገለት እንጂ ይሄንን መማር በራሱ ድርሳን መማር ነው እያልኩ ነው እኔ። እና እንደሱ ነው። ግን ኦልሬዲ ተግባብተናል። ችግር የለውም። አልፋለሁ። ይሄን ሁለተኛው ጥያቄ ለፍጡራን መጸለይ ወይም ደግሞ ስጋ ለባሽ ለስጋ ለባሽ መጸለይ ይቻላል የሚለውን እንዲመልሱልኝ ነው። መጽሐፍ ቅዱስ ላይ እንግዲህ ብዙ አካላት ለፍጡራን ሲጸልዩ እናያለን። በተደጋጋሚ ቅዱስ ጳውሎስ ጸልዩልኝ ብሏል። ቀደምም እንዳየነው ገላትያ ሰዎች ላይ የታመማችሁ ካላችሁ እንግሊዝኛው ነው ያስኩት፣ ሶሪ call the elders so they can pray for you ይላል። እና ብዙ ስፍራ እንግዲህ ብዙ አውድ አለ። ጥቅስ አውጥተን በደንብ ማንበብ ከተፈለገም እሱን ማድረግ እንችላለን። ተረዱኝ አይመስለኝም። እኔ ወደ ፍጡራን ነው ያልኩኝ እንጂ ፍጡራን ወደ እግዚአብሔር እንዲጸልዩልኝ መጠየቅማ ተገቢ ነው። እኔም ለእሱ ይጸልዩልኝ ብዬ ጠይቃለሁ። እኔ ግን ያልኩኝ ወደ ፍጡራን እርዳኝ ተብሎ ወደ ማርያም ወደ መላእክት በብሉይ ኪዳን መላእክት ስለነበሩ ወደ መላእክት እመቤታችንን እኮ ለልጅሽ ጸሎት አዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም ስለነበሩ ብዬ ነው እኮ። አሁን እኮ ጸልዩላቸው እኮ ነው የተባለው። አሁን እኮ ጸሎት እኮ ምን ጸልየው ምንድን ነው? ጸልዩልኝ እያለን እኮ ነው አይደለ እንዴ? ያለው እኮ ይሄ ነው። እኛም እኮ ቅዱሳን ጋር ስንሄድ ዞሮ ወደ ቅዱሳን ልንሄድ አይደለ? ወደ ቅዱሳን ጸልዩልን እያለን አይደለ እንዴ የምንጸልየው? አይ እንደሱ ብቻ አይደለም። አሁን ለምሳሌ ሰላም ለኪን እንኳን ብልልዎት እንደ ምሳሌ ሰላም ለኪን ዘንሰግድ ንብለኪ ማርያም እምነን አስተበቀዋኪ ማርያም ሚዩት ነው ብራዘር፣ ሚዩት ሆነዋል። ሚዩት ነው። ሰላም ለኪን ስል ሰምተውኛል።
መጀመሪያ ቦታን አስተካክል እንጂ አባ። አዎ ሰላም ለኪን ዘንሰግድ ንብለኪ ማርያም ምን አስተበቀዋኪ አይሰማም ደሜ ይሰማል። ቆይ አንድ አዳምጠኝ። ያለበት ቦታ ጥሩ አይደለም። ባክግራውንድ ጥሩ አይደለም። የሆነ የምንሰማበት ቦታ ላይ ተቀመጥ። አንደኛ ነገር ከዛ በኋላ ባጭሩ ወይ ደግሞ እኔ ሚውት አድርጌ ላድምጥ፣ ጥያቄ ላቅርብና እውነት ነው መንገድ ላይ ነው ያለው። ለማንኛውም እሺ ለሳለው ሌላ ሰው መግባት ይችላል። ይቅርታ በጣም ስለረበሽኳችሁ በጣም ይቅርታ። እሺ ምናልባት ዘወንጌል ጥያቄውን አግኝቼ ከሆነ አሁንም እዛው ላይ የምንረዳው ምንድነው? ጸሎታችንን ስናቀርብ በእመቤታችን ቅድስት ድንግል ማርያም ጸሎቷን ወደ ልጇ እንድታቀርብ ነው። እንደው ቃል በቃል እንደዚህ ብሎ ባይጻፍም አንደርስታንዳችን ግን ትምህርቱ ግን እንደዚህ ነው። ዞሮ ዞሮ ምልጃ ነው የምታቀርበው። ምልጃ ማለት ሄዳ ልጇን እንድትጠይቅ ነው እንጂ የምንማጸነው ልክ መጽሐፍ ቅዱሱ ላይ ጸልዩልን እንጸልያለን እንደሚለው ማለት ነው። ምናልባት አስተራይ ወርደዋል መሰለኝ። አይ እዚህ ላይ ዳዊት እሳቸው ሊሉ የፈለጉት የኔ ጥያቄ በኋላ ይመጣል። ሊሉት የፈለጉት ለምሳሌ ሰላም ለኪን ዘንሰግድ ንብለኪ ማርያም ምን አስተበቀዋኪ በእንታና ምኪ ወያቄ ማቡኪ የሚለው አለ አይደለም? ይህንን እሷ ራሷ በአባቷና በእናቷ ትለመናለች። እሺ ልጨርስ። የእሳቸው አባባል መስሎኛል። ናስተበቀዋኪ ምን ማለት ነው? ናስተበቀዋኪ ምን ማለት ነው? እንደምንሻለን ነው እንማልድሻለን እኮ ምልጃ እኮ ነው። እንማልድሻለን እኮ እያለን እናስተበቀዋኪ እያለን እኮ ነው። ምልጃ እየጠየቅን ነው። የምልጃ ጥያቄ እሷንም ይኸውልህ የሰውየው ነው እኔ የተረዳሁት፣ ወይንም ሰውየው ሲገቡ እንትን ይበሉ። እኔ የተረዳሁት ምንድን ነው ቀጥታ እሷንም በዚሁ ሁኔታ ነው የምንለምናት እንድታማልደን፣ በሌላ አማላጅ ነው የምንጠይቃት ነው። አሁን እኮ እንዳልኩ ይህንን ይኸውልህ ዳዊት እሳቸው ሲገቡ ከእሳቸው ጋር ተነጋገር። የኔ ጥያቄ ላንሳ። እሺ ሌላ ሰው አንድ ሰው የመዳን ተስፋ የሚሟጠጠው መቼ ነው? ምን ማለት ነው? አንድ ሰው የመዳን ዕድል የመጨረሻ የሚሟጠጠው ምን ላይ ነው? ይቅርታ የአማርኛ ጥረት ስላለብን አማርኛው እየገባኝ አይደለም፣ ወይ የሚተረጉም ሰው ከሌለ። ኦኬ ሌላ የፈለግኩት ምን መሰለህ፣ አንድ ኃጢአተኛ አለ። ኃጢአተኛ የመጨረሻ እድሉን የሚያጣበት የትኛው ላይ ነው? በዚህ ዓለም ላይ ሳለ ነው ወይስ ከሞተ በኋላ ነው የሚለውን ማለት ነው። አዎ ጥሩ ጥያቄ ነው። እንግዲህ በዚህ ምድር ላይ እስካለ ድረስ ይሰማል። ተቋርጦ ነበረ፣ አሁን ይሰማል። እሺ በዚህ ምድር ላይ እስካለ ድረስ ተስፋ አለው። ከዚህ ምድር በኋላ ማለት ከሞተስ በኋላ ተስፋ አለ የለውም? ከሞተ በኋላ እንግዲህ ወይ ወደ ገነት ወይ ወደ ሲኦል ይሄዳል እስከ ፍጻሜው ፍርድ ድረስ። ከዛ በኋላ ወደ ፍጻሜው ፍርድ ይሄዳል ማለት ነው እንጂ ከዛ በኋላ ለምሳሌ ሲኦል ቢገባ ከሲኦል የመውጣት እድል የለውም። አዎ እሱን እንግዲህ የተለያዩ አባቶች በተለያየ መንገድ ይጠቅሱታል። ዋናው ግን ሀሳቡ እዚህ ምድር ላይ ያሉት ባለነው ነው የሚፈረደው ነው። እንግዲህ የተለያዩ ሰዎች የተለያየ እይታ ሊኖራቸው ይችላል። ዋናው ሀሳቡ ግን እዚህ ምድር ላይ እስካለን ድረስ በምናደርገው ድርጊት ነው የሚፈረድብን ነው። ገባኝ። እኔ ኦኬ አሁንም ጥያቄ እንትን ለማለት ለምሳሌ የመጨረሻ የአንድ ኃጢአተኛ የመጨረሻ እድሉ ማብቃ በሕይወተ ስጋ